እንጫወት። ስሚ እናቴ አረጅ ሞዬ የኔ ወርቅ የኔ ማር 11 ዊን አለኝ ውዴ እና ላቋርጠው እኔ ማሪ ቆይ እንዴት ነው የሚቋረጥ? አይዲ እንዴ የት ነው ምጋ ሳዲያ አይዲ ተበላሽ። እኔ አላውቅም። ጂማ አቋርጠው የት ልግባ? ወይኔ አቋርጠው ጂማ አቋርጠው። ሰሚ ቀይና ሰማያዊ ያለበት ቦታ ልግባ? ላላ ወላሂ አላውቀው። እሺ እንዴ ዙዙ ማሚ ፕሬዝዳንት ዋሲ ምንድን ነው የመጣው? አይደለም ቀለበቱ ሳይሆን ከቀለበቷ ጎን አለች። ምንድን ነው ቀለበቱ ጎን ያልገኝ? ይኸው የቦክስ ምልክት ከቀለበቱ ጎን የቦክስ ምልክት አሉ። እንደዚህ ያሉ አይደለ? እነሱ ሶስት ቀይ ክብ አራት ማዕዘን አንድ ሰማያዊ አለ። እሱ ነው ክቡን አይደለም፣ ከቀለበቱ ጎን ያለው ይሄ ቦክሱን ቦክስ አንቺ ዲም ቦክስ ትላለች። የእጅ ምልክት የለውም። በአንድ በኩል ሰማያዊ በአንድ በኩል ቀይ። ወላሂ የቡጢ ምልክት የለውም። ወላሂ ቅስም ቢላው የቡጢ ምልክት የለውም። ወላሂ የቡጢ ምልክት ነው። ወላሂ ተበላጅ ወይኔ ሄደ ወይና ትግራዊት ያለ ኺባሬ ነኝ እንጂ እኔ ቆንጆዋ ስሚ ማሪ። ከዛስ ቆይ ቡጢ ተሰጠኝ። ጅቦ ወይኔ እንዳይሄድ እንዴት ነው የማደርገው? ንገሪኝ። ወላሂ አደርግልሻለሁ። ቦክሶቹን ትነካለህ። ኧረ ወላሂ የቡጢ ምልክት የለም እዚህ አይታይም። ወይኔ ታባይ ዙዙ ቡጢ የለውም። አለው ቡጢ ዊና አንድ አበባ ሰጠችኝ። ዊና ስትይ ዊና ራሷ መጣች። ወላሂ ኧረ ትሪብል ነው። ኧረ ላላ ማለ ሰይድዋ ትሪፕል ጋይዝ ወይኔ ትሪፕል ነው። ቦክሱ መጣ ደሞና ወርቅ ልቤ እግዚአብሔር ያብቃ። ምንድን ነው ማሬዋ? ምን ሆነሽ ነው የተጨነቅሽው? አይ ወይኔ ሄዳ ራስሽ አይደለሽ አጫውተኛሽው አላልኩም። ረስቸው ታርግ። ወይ ምንድን ነው? ምን ሆነሽ ነው? ኧረ እንዲያታስበሏት። ቆይ ሌላ መፍትሄ የለውም? አቋርጠው ወይ ትሪፕል ይስጡኝ። ስጧት። ኧረ ስጡኝ ለኔ አላ ብላችሁ ተዋት። እንሰውቃ ነው ትሪፕል ጋይዝ አንድ ጋላክሲ ወይ ደግሞ መውጣታችን አንቺ አይቻልም። ወጣው አቋረጡ። ተወኝ በል። እንዴት ነው ታያማረገው? ምን ታደርጋለህ መሰለክ? ይሄ በዚህ በኩል ሰማያዊ ከዚህ በኩል ደግሞ ቀይ አለ። ሶስት ቀዮች አንድ ሰማያዊ አለ። ከዛ ደግሞ ክብ ነገር አለ። አንቺ ቀለበት የሚመስል አለ። ከሱ ጎን ያለው ደግሞ አረጋዊ የሚባል ፕሮፋይል አለ። እንዴ ይሄዳል ወዲ ላይ ይሽከረ ወላሂ ወዲ ላይ ይወጣል። አረጋዊ ሜሪ ይኸው ተሱ ጎን ያለው ጠቅላላ ሉባባ ሰይድ እንድሪስ ሜሪ ዲያንሶኛዋ አረስቲ ማን ነው? አሳዘነችኝ። አንጀቴን በላሽ። ወላሂ ራሴ ጉድ ልሰራሽ እኮ ነበር። ወይ አመሰግናለሁ። እኔማ ልሰራልሽ። ለቀጠሮ ጌም ከአንበሳ ዙዙ ወላሂ የቀረሽ ግን አይዲ መቼ ነው ንገረኝ። ሜይ ዘጠኝ የለኝም። ቀረበ ሁለት ሳምንት አለው ማሪ። ሁለት ሳምንት ግንቦት አንድ እኮ ነው። ግንቦት አንድ ኮምፒሊንግ ካልሞትኩ ችግር የለውም። ኧረ ወላሂ አትሞይ አንቺ ደግሞ አርተኛ አትሁኝ። ኧረ ለእድሜና ጤና ይስጥሽ። ለአንድ አንበሳ ሰፈር ብቻ ግን እመጣለሁ። የምር እንደው አንበሳ እንኳን ባልሰጠኝ ያለኝን እርክክብ አድርጌ ነው የምወጣው። ወላሂ የዛን ቀን ደግሞ እንደዚህ ካረሽ አቡሪያሌን ወስጄ የፈለግሽውን ፓንት ነው መርጠሽ የምትገዢው። አንድ ብር ይሸጣል እዛ። ግን እቤትሽ ገዝተሽ ስትሄጂ
ቀለሹ ታጥቢዋለሽ። አበሻ ተንወጥ እጁ ነው ፓንት እየመረጠ እዛ ይሄ ይሻላል ያ እዛው በእጃቸው ነካክተው ቫይረስ ነው አዲስ ነው የገዛሁት ብለሽ ታጠልቂዋለሽ። ከዛው ኋላ ላይ ያሳክክሻል። እንደገና አረይ እጠቢ ተዚህ ታንዲ አንዲ ብር ቦታ የሚገዙትን ፓንቶች ጡት ማስያዣዎች እጠቡ ቀቅሉ። ሽንት ቤት ደግሞ አይሰጣም። ሽንት ቤት ጀርመን ሽንት ቤት እንዲያታሰጡ ማሬዋ ወላሂ እኔ አውቃቸዋለሁ። ወንድሞቼ እህቶች አውቃቸዋለሁ። ገባ ስንት አይተህ ነው እንደዚህ ተንጠልጥሎ ነው እንዲህ የምታየው። አቃልኩሽ የማት ፓንት ነው ወላሂ እንዲያታረጉሽ። ሽንት ቤት ራሱ ጽዳት ተለለው ጀርም ነው። ማን ወርቅ ልብ እግዚአብሔር ያብቃ። ወይኔ ቅሌት ምን ነው? ኧረ ቅሌት ሽንት ቤት አይተህ ነው አሁን እንደዚህ የተናገርከው አይደለም? ማርያዋ አንቺ ደግሞ ወይ ተቋረጠብኝ። ሰሚ ምን ሽንት ቤት ላይ እናቴዋ እዚህ አንድ ቀን በሽንት ቤቱን ግብት አልኩና ማለት ነው እናቴ ከላይ ነው ዝም ብዬ ቸኩዬ ልሸና ድንቅር አድርጊ ስጋ ይሄ የእጅ መክፈቻው ላይ የለም 8 ባንት ተንጠልጥሏል። ተቋጥሮ እናቴ ጠሯት። ማነሽ ሳዲያ በሩን ከውጭ ክፈችው አልኳት። በእነሱ አልከፈታለኝ ከዚህ ተደንቀሩ እንዲያነካው ቁር ታያዋላለች። መጣችና ከፈተች። ሶባ ቀስ ብዬ ወጣሁ። ምን ሆኖ ነው ብላ ገብታ ፓንቱንም ምኑንም በእጇ እንዴ እንዴ ታጠበ ፓንት አረቅሌት እኔ ለዛ ነው እኔ ድልቢያ ቤት ማለት ከራየው ለዛ እና አዲራ ዶክሌታችን ጀምዓ ሆነን ስንኖር ደግሞ ይሄ ኢጃዛ ቤት አንቺ ኢጃዛ ቤት የለሽም ማሪ። አሁን አንዲ ክላስ ናት፣ ሌላው ክላስ አሉ ብቻሽን። እኔ ክላስ የኔ ብቻዬን ነኝ። ሽንት ቤቱ ደግሞ የጋራ ነው። እንዴት አዎ የጋራ ነውና ሽንት ቤት ነው። እሺ ጎረቤት ሽንት ቤት ጅቦ አንድ ክላስ ሙሉ ብቻዬን እያለሁ ከክላስ ያልፎ እንደው እዛ ሽንት ቤት ኧረ ቢስሚላህ አላረገው አላቅም። እንዴ በቀደም ደግሞ ያጋጠመኛ አንድ ሽንት ቤት ገባ የሆነ ፓንት እናቴ ቢርቅ ቋንጣ መስሏል። እንዴ ምንድነው ስላት ታጥቦ ነው አለችኝ። ያጠብሽው በስብ ነው በሞራ አልኳት። እንዴ በሳሙና ከታ አንቺ ሰው እንዴ ይከውላል የሚያጥቡት ሳሙና ሞራ ነው እንዴ? ድርቅ እኮ ነው የምልሽ። ድርቅ ልክ እንዴ ብሏል። በቃ ቢወድቅ ይከሰከሳል። በይ አንተ ምን አሳየህ? ሲጀመር ደረቀ አልደረቀ የሴት እንትን ምን አሳየህ አንተ? ውልቃሽ ሽንት ቤት ምን ይላል መሰለሽ? ፕሮፌሰር ብርሃኑ ነጋ እንዲያለው ሽንት ቤት የመመሰጫ ነው ይላል። እንዲህ ገብተሽ ስትመሰጪ ግራ ቀኙን ማየትሽ አይቀርም መቼም። ምሰጣ ይባላል። ገባሽ አንቺ? ተመስጣሽ አታውቂም ሽንት ቤት ውስጥ ማሬዋ? እንዲህ ፋራውን ስገፊው በቃ እንዲህ አጨናንቆሽ ነው እንዲህ ጣራጣራውን እንጂ ፋራው ማን ነው? ወልደሽው የማይላከው በሀገራችን ቋንቋ ወልደው የማይላከው ስም ይወጣለት ፋራው እንዴ ፋራውን ስገፊ በቃ አልኩሽ። እዛ ትመሰጫለሽ ዲያሩን ሽንት ቤቱን እያየሽ እንደዚህ ጎበለናና ኪዳን ሐዊዋ ሰሚ ማሪ ጅቦ አሁን እንደዚህ ጌም ተጫዋትበት። አሁን ምን ይጋል ኮፍያ ምናምን ሲሰጡ እንትኑ ይለቅልሃል። ምኑ ዋርኒንግ አና ግን ሰጡኛ ለአላህ ብላችሁ የቲክቶክ ሳይኑን ምናምን ሰጡኛ ቦን ያ አራታው እንዴ አንድ ሰዎች ግን ባለጌዎች ናቸው። ጌም ካልተጫወትክ እንዴት ነው የሚሰጡ? አንቺ ጋር እንዲያልጫወት ደግሞ ዊን አለሽ እበላሻለሁ። አቋርጥልኝ እሺ እቺ ጎበዝና የቀጠሮ ጌም ስላለብኝ ወላሂ ታሁኑ እንዲገፋ ይሄ ቲክቶክ ሳይንሱን ምናምን ካልተሰጠ እንደዚህ ካይለቅልህም ግን ጌም ስትጫወት ያኔ አስታውስ ነው። አዎ ደግሞ እንትን ነው ችግር አለ። የቀጠሮ ጌም አለብኝ ወላሂ ባልና ሚስትን ነው የምገጥማቸው። በኋላ ላይ ግን ጃኒና አንድ ሄለን ወርቆ ይሆንኩ ቀን ሄለን ወርቆ ጌሙን አየሽ አንቺ? ታይቼ አላየው አውቀሽ ሌባ አውቀሽ ትሪብል ነው ወንድሞቼዋ በትሪብሉ ትሪብል የምትሳማውን ስምንት የምትሳም ስጡኝ ፈልጌው ነው። አንቺ የዛን ቀን ታይተሽ ነበር። አንቺ ቀፋፊ ነሽ። እሙያ ፍቅሬን ማርያም ወለላ እንዴት አባቴ ላድርግሽ?
ጋሽ ትሪፕል ወይኔ እንዳትሄድ እንጆሪ ከንፈር አንተ አታስቀምጥ። ኧረ ተው፣ የቀጠሮ ጌም አለ። ተው ኪዳነ ወይ ተዘጋጁ። ስሚ ስማ ጅቦ የቀጠሮ ጌሙን አየኸው ነበርክ? አዎ ቀጠቀጧል። ምን ሰጠ? አዶናይ ራሱ አንቺ እሱ ደግሞ እኔ ግን ወላሂ ወደ ብሔር ይሄድብኛል ብዬ ነው እንጂ እኔ እንደዛ ያለና አይመለከተኝም። ምን ሰጠ? አዶናይ ታብታብ ነው ያደረገው። ምን ይሰጣል? አንቺ ፈራረክሽ እንዴ? አንድ ባልና ሚስት አሉ። እኔ ስለ አዶናይ የምቻልኩ አንተ ምን ሰጠ? እኔማ በርቀት ስከታተል ነበር። ጃፒ የሚባለውን አጋንንት ታወቅሽ? የአማራ ቅዳሜና እሑድ አማራ ሆኖ አክቲቪስት የሆነው ሰኞ ማክሰኞ ይሰራል ስራውን፣ ቅዳሜና እሑድ እየመጣ የአማራን ፖለቲካ ያመሳል። ጃፒ በጣም ትልቅ ሰው ነው በነገራችን ላይ። ልንገርህ ፈርተሽ ተልጥሻል። ናልንገርማ እንዴ ናልንገርህ የሆነ ሰዓት ተልጥሻል። ባለጌ ነው አውቀዋለሁ። ጥግ ድረስ ነው የሚሄድብሽ። የእሱ ስድብ ደግሞ እንደ ሌሎቹ አይደለም። አዳዲስ ፕሮፌሽናል ስድብ ነው አውቀዋለሁ። ሰማን ጃፒን ማለት ነው። እንዴት እንዳከበርኩት ታውቃለህ? የሆነ ሰዓት ሰርቦኝ አያቀኝም ሰርቦኝ፣ ከዛ መጥቶ ቤት ላይ መጥቶ ይቅርታ አለኝ። ወላሂ በጣም ትልቅ ሰው በቃ ጥግ ድረስ አራዲያ እኮ ነው። እናቴ ትሙት አራዲያ ወላሂ ላዚምን በቃ አከበርኩት። ተዲረሽ ታውቂያለሽ ማሬዋ? ስማ ቤንጃሚን እንዲያትቀርሽ ወላሂ በሰርግ አድርገሽ ተዲረሽ ታውቂያለሽ? እንዴት አይነት ሰርግ ይሄ? የበቅሎ ያህያ ነው ወይ ደግሞ አይሱዚ ተከራይታችሁ የበቅሎ አዝለውሽ ምናምን አህያ ላይ ጭነውሽ ምናምን እልል እየተባለ አረ ወዳ አሁን አበባውን አስመለጥኩኝ። አንተ ጋር እያወራሁኝ ጋይዝስ ትሪፕል ነው ላላህ ብላችሁ እዚህ ጋር ትሪፕል። አይ ቤተሰቦች ልስቁ እንጂ ሌላ ነገር እኮ የላችሁ። ምን ጋር ነው የወረደ? ዊናን ፎሎ አድርጉልኝ። ዊናን ፎሎ አድርጉ። ቆይ እቺ ቢራቢ ዊና ቆይ ፎሎ ላድርግሽ። የቀጠሮ ጌም አለብኝ እንዲያቀሪ ቆይ ፎሎ ላድርጋ። ከዛ ከቀጠሮ ጌም በኋላ ታነሳዋለህ። ለምንድን ነው የማነሳው? ደግሞ ዊና ፎሎ አድርጌሻለሁ እናቴ። ወይ የቀጠሮ ጌም አለብኝ እንዲያቀሪ። ባልና ሚስትን ነው የምገጥመው። ያቺ ፈረንጇና እንደገና ደግሞ አሞራው ይባላል። 12 ዊና አለኝ። እንደው አፈር ሲሆንላት ወይኔ ተበላሽ። ወላሂ አሁን እንኳን እኔ እንጃ ማጠፋልሽ አይመስለኝም። ቦታ አጥፏል። 10 ሺህ ግባሽ ውሰደው። 10 ሺህ ከገባስ ውሰደው። በ10 ሺህ 10 ሺህ ከገባው ዊንዋን ወስድባታለሁ። አሁን 6 ሺህ ነኝ። 4 ሺህ ቀርቷል። እባካችሁ የቀጠሮ ጌም አለብኝ። ጌም የምጫወትበት ፈታ እንዲል ነው። የዩቲዩብ ቻናሌን ቀጥታ ስርጭት የምትከታተሉ አያጅቦ ዘሰሜን የሚለውን እየገባችሁ ሚያይ ላይ ማሪ 15 ሺህ ነው ያልኩህ። 15 ሺህ ቪንዬ ማሬ በአንደኛ ደረጃነት ተቀምጣለች። የቀጠሮ ጌሚ ላይ ግን እንዲያቀሪ ማሬዋ እናቴን ኃይለኛ ጭፍጭፍ ባልና ሚስት አንገት እንዲያ ዲቦ 15 ሺህ ነው ያልኩህ። እሺ ያቺ 10 ሺህ ነው ያቷሽ 15 ሺህ የምን 10 ሺህ 15 ሺህ ደፋ 10 ነው ያለሽው እያሉ ነው ወላሂ 15 ሺህ ምክንያቱም በትልልቅ ስኮር ነው ያመጣሁት። ጅቦዬ ምን ሆነሽ? እሺ እኔ ዘፍናለሁ አንቺ ትጨፍሪያለሽ። አቋርጥልሻለሁ። እሺ ተነሽ ላልክ እኮ ነው አቋርጦ። እሺ አትፍሪ። እንዴት ያለ በቁጥባው 18 ቶሎ በይ ለምኝ ወላሂ አንድ ለምኝ ሁለት ወላሂ ለምኝ ሶስት 10 9 እናቴ ናሰለች ሽንቷን ያመልጠኝ እንዴ ምን ነው ሰው ስማ ከዚህ ከሁሉ 15 ሺህ አንድ ፕራይቬት ጀት ትሪፕል ላይ ተኩስ ውሰደው። የምር ወላሂ አልፈልግም። በቃ አሳዘንሽኝ። አንቺ አንጀቴን ትበይኛለሽ። እኔ አልችልም ባንቺ። አንቺ ንቅሳት አይደለም 15 ፊልተሩን አንቺ ነው ያጎጭህ። ንቅሳት አሳይ። ቅጣት ነው የራሱ 11 ቁጥር አላት እኮ። እስቲ አስወጪት ፊልተር ያሳለፈል ጅቦ እንዳደነግጥክን ፊልተሩን ሳነሳ ምን ያው ሉባባንሽ ቀይር የኔ ቆንጆ አንቺ ጉንጆን እስቲ ንቅሳቱ ቀረብ በይ። ሜካፕ አድርገሽበት ነው። አንዲ ቁጥራይ ጉንጫው ላይ በዛኛው
ጠፍቷል ግን አንቺ እየደበዘዘ። አዎ እየደበዘዘ ትልቅ ሴት እየሆንኩ ነው መሰለኝ። እየደበዘዘ ነው። 29 ዓመትሽ ነው። ምን አባሽ ቀረሽ? ትልቅ ሴት እያላለች ሴት እኮ ነሽ። በ29 ዓመትሽ። ኧረ ባለፈው ነው በርስቴ ነው ያከበርኩት። አንተ ተቀየረች። አንተ ግርጥ ታለኝ ሰማ ጂቦ ግን ባለፈው አከበርኩ 12 አታቷሽ 12 ዓመትሽማ ሳውዲ ከገባሽ ነው። 12 ዓመቴ ነው ወላሂ ሳውዲ 8 ዓመት እኔ 8 ዓመት አቅሻለሁ። እቁሱም ቢላ አንተ ኮሮና ከገባ ስንት ዓመቱ? አንቺ ቢያነስ ጅቡቲ አርሄባ ስንት ዓመት ነው የተቀመጥሽው? አላውቅም። ኮሮና ከገባ ስንት ዓመቱ? ጅቦ አርሄባ ስትኖር ያልነበር ጅቡቲ ውስጥ አልያ እኔ ከኢትዮጵያ ከወጣሁኝ እኮ 13 ዓመት የምትሽካኩ እኮ ታዲያ በ20 ዓመትሽ ነው የወጣሽ። 6 ዓመት እኮ 6 ዓመት 6 ዓመት ቁሳለች። አረብ ሀገር እኮ አያስረጅም እኮ እናቴ ትሙት። አሜሪካ ቶሎ በ27 ዓመታችሁ። ኧረ እባክህ አረብ ሀገር ወይ መስጆ እንደው አረብ ሀገር ወላሂ እንዲያያስረጅም። አረብ ሀገር ያ እንትን ትላለህ፣ ትሞቀሙቃለህ። መሞቅሞቅታ ይሄ ሩዝ ነው። እንደገና ደግሞ ውፍረት ነው በቃ የሚመጣብህ እንጂ ይሄ አሜሪካ ካናዳ ምናምን ቶሎ ነው ብርድ ነው ቅንጨር ነው የሚሉት። ባኔ ደግሞ የሚበሉት በርገር ምናምን ኦርጋኒክ ነገር አይበሉም። አንዴ ሴቶች ወላሂ ነው ደግሞ እቤታቸው ነው ሰርተው የሚበሉ ሴቶች። ውበታቸው ደግሞ ጠረናቸው ምግቡም እኮ ይሄ አሜሪካ እንትን እኮ አጥንትን ነው የሚያበሰብሰው። ወላሂ ላዚም አንዳንድ ሴቶች አሉ እነሱ እንደ ስማቸውን እየጠቀስኩ በኋላ እንዴ አናናሱን ፍጭት እንግዲህ ወላሂ ሴት ልጅ ወንድ ልጅ ጋር ነው ዲየት ለማድረግ ስትሄድ ያሉ አሜሪካ አንዳንድ ሴቶች አሉ እንዴ ኩልኩል አወራቸዋለሁ። እና ቆይችልሽ እና ጅቦ አንድ ጥያቄ የቴዲው ዘፈን የትኛው ተመቸ? ጭምቻ ምንም አልተመቸኝ ማለት 17 መርቤ ብሎ ተዘፈነ በኋላ እንዲመቸኝ ትፈልጊያለሽ? እንዴ ምን ወሽ? እሺ ጥያቄውን ጠይቀኝና ልውጣልህ። እሺ ያው አሁን አሜሪካ የሚኖሩ አንዳንድ ሴቶች አሉ፣ ጽድት ያሉ ሴቶች ወላሂ ላዚም ሙልውል ያሉ ቤታቸው እንዴት እንደሚያምር አልኩሽ። ከዛ ደግሞ ለራሳቸው ንጥህና በተለይ የማህጠን ንጥህና አናናስ ጭማቂ መጠጣት ጥሩ ነው ብለውኛል። እዛ ሰዋራቸው እየሰማሁኝ ማለት ነው። ሰማሽ አይደል እናቴ? 2 ብርጭቆ አናናስ ሲባል ደግሞ ሱቅ ሄደሽ የቆርቆሮን አናናስ ገዝተሽ ጠጫሉ። ደግሞ እሱ ፈንገስ ነው የሚሆነው እንዴ ጠረን ያመጣል። ይሄ አናናስ ወርጅናሉ ራሱ ላጥላጥ ተደርጎ ልፍጫው ፈጭጣ እሱን ጣጣጣጣ ታረጊና ሳምንት ቀጠሮ ከመኖርሽ ወላሂ እንዲያል ሙልጭ አድርጎ ነው የሚያጠባው አሉ። ማጣኗን ጠረኗ ራሱ ደስ ይላል። እንዲሁ ወረድ ብለህ እንኳን ገመጥ ብታረገው ሆትሜል ነው የሚለው። እኔ ሁሉ ገራገሩ ይንገረኝ ምን ነው አሽሟጣት ሸስታንቺ አፈር ቢዲያነስ አንቺ ማን ይወርዳል እንጂ ያ ወሎ ገራገሩ ጋር እየዋልክ ጤነኛ ሰው አትሆንም። ምን የማቃለው እሱ ነው እንግዲህ የነገረኝ። እና ጥዲያታ አረብ ሀገር የሚኖሩ ሴቶች አያረጁም ወላሂ ላዚም አያረጁ። እንዴ አረብ ሀገር የሚኖሩ ለምንድን ነው የማያረጁት? የመዳም ስራ እንዴ ማረጁ በቃ ውፍረት ነው የሚያመጡት። በቃ ይሄን ሩዝ ቅመው እንግዲህ የሚሉት በቃ ወላሂ ላዚም ደግሞ ፎቅታ ምን አልሽ ማለት ፀሐይ እንኳን የሚያገኛቸው ስንት አሉ። ተው እስኪ ጅቦ በጣም እናንተ እንደኝ አሜሪካ ያሉት ሴቶች ግን ቅንጭር ያሉ ናቸው። ወላሂ ብርዱም አለ። በተለይ ካናዳ የሚኖሩ ሴቶች ደግሞ እንዴ ወላሂ ላዚም ለምንድን ነው እሺ ያው አንቺ መዲያምሽ ቤት ነው የምትበይው። የመብራት የለብሽ አዲያምጪ የመብራት የለብሽ፣ የውሃ የለብሽ። መዲያም አንድ ክላስ የመቃብር እንትን ሳጥን የመሰለች ክላስ ትሰጥሻለች። እሷ ውስጥ ቆልፍ ብለሽ ታድራሽ። ጧት ተነስተሽ ጥርግርግርግር 8 ሐማሙን አጥበሽ። አሜሪካ እኮ እንዴ የለም እኮ የመብራት ቢል አለ፣ የውሃ ቢል አለ። እንደገና ደግሞ ሽቅብ ስትሄጂ የመኪና አለ ደግሞ ኧረ የሞባይል አንዷማ የሜካፕ ቢል መጥቶባት ተመልከጂ። ሜካፕን በቢል ወስዲያ እንዴ ስትኝ አሜሪካ ኑሮ ነው እንዴ እየመጡ ቢደበሩብን አሁን በእነሱ ይያዛል እንዴ? አንዳንዶቹ ደግሞ አሉ ደግሞ ግን ጂቦን ይሁን ወሬ ሰምቻለሁ። ጂቦ ከአሜሪካ አፍቅሯል የሚባል ወሬ ሰምቻለሁ። አፈቀርካ? አፈራባሽ በፍቅር አሜሪካ ካናዳ ኢትዮጵያ ያስብለዋል እንዴ? የሆነ ነገርማ ገብቶልኛል እንዴ ያዘረዝረኛል። ሰሚ እንዴት ከአሜሪካ ነው እንዳትዋሽ።
ሰው ነች፣ የሴቶች ንግስት ነች። ወላሂ ላዚ አያነ ቀላቷን ባቷን አንደበቷን አንቴዋ ስዋንዛዝ ተወደለ እንደ ጅቡ ቀይ ሴት ንጡህ ቀይ ሴት። እኔ ቀይ ሴት የምጠላበት ምክንያትም እንደሆነ ታውቂያለሽ? አንዳንዶቹ ቅልት ይሉና ጉልበታቸው ጭቅቅት ነው፣ ጥቁር ብብታቸው እንደገና ደግሞ ብልታቸውም እንደዚህ አይነት ቅላት ይቅርብኝ ብዬ አንዷማ እናቴ ፍምሳት ነው የምትመስለው። ጉልበቷን ሰብሰብ ስታደርገው የማውቃ ነው አልኩኝ። የሆነ ነገር ቀብታው ነጭን ለሙት ቀይ ሴትማ ትወደድ ያለች እኮ ፋይፍ ስታር ፋይፍ ስታር አንዲት ወሎ እየመጣች እናቴ ወኔ ግቢ ተመረዋት ያመሪያን ይዤ አሎ አንተ ሴት አታወራ አላልኩም ነበር እንዴ? አንቺ ደግሞ ምን ልታቃጥሪ ነው አለች እኮ እዚህ ማን ናት? ያክስትሽ ላይ እኮ እሷን እንደውም ተበሳጭታ በውስጥ ጽፋልኝ ነው። ወላሂ ቢያ አትዋሽ ነው እንዴ? እንዳታስወርጂኝ ወላሂ እንዲህ ከጀመርሽማ አባርሻለሁ። ወላሂ ላዚም አባርሻለሁ። ሰሚ ወይ አንቺ ፖለቲከኛ ብርሃኑ ነጋ ከቲክታከሮች ላይ ሚዲያ ቀርቦ እኛ ኢትዮጵያውያን መግለጫ ይሰጣል ትላልቅ ጋዜጠኞች ያፋጥጡታል ብለን እንደገና ሊያላግጥብን። አንቺ ሰላማራ ያራን ሰምተሻል? ወላሂ ላዚም ቦርጫ ገጭ ምን አለ? ኧረ ተይኝ ከህዲየት ላይ ነን። ድሮም እኛ እኮ ለዚህ እኮ ነው ኢትዮጵያኒስቶች ኢትዮጵያ የሚሉ አሁን ብርሃኑ ነጋ የኛን ብር ዘርፎ ነው ግንቦት ሰባት የሚል ድርጅት አማራው ሙሉ ነው ሲደግፈው የነበር። በታንክ ደረጃ ታጥቀናል ኤርትራ ድንበር ውስጥ ብሎ አዲያምጪ ፖለቲካው ሲመጣ የአማራን ወጣቶች ወያኔ ነገለብጥላችኋለሁ ብሎ ከጎንደር ከጎጃም ከወሎ አቀናጅቶ ኤርትራ ታስገባ በኋላ የኤርትራ መቅጠባቂ ያደረጋቸው ኦነግ ደግሞ እዛ ገብቶ ከክላሽንኮፍ አብይ አህመድ በመጣ በማግስቱ አቦይ ስብሃት ኦነግን ሲቀበሏቸው እስከነ ክላሻቸው ነበር። አረቀስ ብላ አውራጅቦ ስሜታዊ ሁኛለሁ። አቦይ ስብሃትና ደብረጽዮን ለሰላሙ ወደ ሀገር ግቡ ሲባል እነሆ ብርሃኑ ጁላ የግንቦት ሰባት አባሎችን አማራ ስለሆኑ ብቻ ቢጫ ፌስታል እያሸከመ በተከዜ በኩል ወደ ጎንደር እንዲገቡ አደረገ። ኦነግሳ እስከነ ትጥቁ ተቀብለው ትግሬዎች የት ይልኩታል? ወለጋ ተወለጋ ምን ነው ቴምበርከት ኦ ማይ ጋድ እኔ እኮ ብቻ ስቄ ሞትኩ። ሚዩት አረከኝ ተረጋጋ ብለህ አረዋጠጣ እዚህ ጸጥ ብለክ ስንት አመት ነው የአማራ ፖለቲካ አማራ ያልሆኑት መጫወቻ አደረጉት። ወላሂ ላዚም ደሞ እኔ አንድ ባንጃቃቸዋለሁ እከሊት እንትና ብዬ ተመልከች። እንግዲህ አማራውን እኮ ደስ የሚለውን ነገር እየነገሩት እነሱ ግን እጃቸውም እግራቸውም እንቅስቃሴውን አማራ በመጣል ዙሪያ ሰብሰብ ሲሄዱ ታያለሽ። እንሆ እነሱ ግን አማራ የሚፈልገውን እናወራለን። አንተ አማራ ጀግና ነህ፣ አንተ አማራ እንደዚህ ብሎ አማራ ማናባቱ ጋላን የሚናገረው አማራን ማናባቱ ቅማላም ትግሬ ነው የሚናገረው እያሉ ታሌሎች ብሔሮች ጋር መርዛቸው እናቃለን እኮ። አቤት ፖለቲካ የዋኖ ትክክለኛ ድምጽ ወጣ ዛሬ። ወይ አማራ በሆነ እኮ እናቴ በስሜት በቃ አማራ በሆነ እናቴ ትሞት አማራ አይደለ እንደ አንተ ሌባ እናት ነው 100% የእናት ነው 100% የእናት ነው ሌባ የእናት ነው 100% እናት ነች ሙሉ። አባት እኮ ላትሆኑ ልትችላለህ። ማን ያለሽ እንዴ ላትሆኑ ትችላለህ። ምን ይታወቃል እናቴ እንደዚህ አይነት ነገር ለአማራ እኔ አማራነት ላጥምቅህና ይውልክ ሚስትህም አማራ ናት ላጥምቅህና እኔ ጋር ፖለቲካ ያማራ ፖለቲካ አማራ አይደለችም። ሚስቴ ኢትዮጵያዊ ናት። እናቴ ትሙት የኢትዮጵያ ፍቅር አለባት። ታይ አይ ወሎዬ ናት። ቆንጆ ሆነች ወሎዬ ስለሆነች ነው ሌባ ደግሞ እናቴ ትሙት የማችለው ቋንቋ እኮ ይላትም እኮ ወላሂ ኦሮምኛ ትችላለች። በቃ እኔ እንደው ኦሮሞ ብትሆን ራሱ ጣምቅ አማራ ነው ማለት ተጠቀሙባት ነበር እኮ ሰላይ ታረጓት ነበር እኮ። ሱሃሊኛ ትችላለች። እናቴን ኬንያ ሂዳ ተሰልልላችሁ ነበር አማራዎች። አንቺ በጣም ብዙ ቋንቋ ትችላለች። ወላሂ ላዚም እኮ ሀዲይኛ ትችላለች። ገቢዋ ብዙ ስለሆነ አሁን አንችለውም እንጂ ለሷ መክፈል ያው አዎ የተማረ ሰው እኮ ችግሩ ይሄ እኮ ነው። 7 ዓመት ሙሉ አንቺ እዚህ ቲክቶክ ላይ ከኔዮኒ ማኛ ጋር ስትጨቃጨቅ ህዝቧ በሰዓቱ ስትማር ነበር።
አውቆኔ ላጥምቅህና አንተ አማራ ሁን። በሚስትህ አማራ ነህ፣ በእናትህ አማራ ነህ። በቃ ወላሂ አልሆንም። የአማራ ትግል እኮ በቃ ያልሆኑ ሰዎች ገቡበት። ደግሞ አውቀው እኮ ነው ሆን ብለው ሴራ እየሰሩበት እኮ ወላሂ ላዚም። ዋና አማራዎች አሁን አማራ አይደሉም ታውቃለህ። አይሙ ምን መሰለሽ አማራው በዚህ ሰዓት የሚወራለትን ነገር ትተው የግል ማለት የአማራውን ትግል ከታዘብሽ እኔ እያሉ ነው የሚወሩት። እኔ ለአማራ እንደዚህ አድርጌ እኔ ለአማራ እንደዚህ አድርጌ አንዲ ትግሬ እንደዛ ሲል ሰምተሽ ታውቂያለሽ? አንዲ ኦሮሞ እንደዛ ሲል ሰምተሽ ታውቂያለሽ? አንዲ ጅጅክያ ናት ለኦሮሞ ሰራው የምትለው አግለዋታል። አማራ ነው እንጂ አንቺ የሚሰራልሽ አንቺ ለአማራ ልትሰሪያችም። እኔ ለአማራ ሰራው ካለ በቃ ሊያጣጠም ነው ሊበላ ነው ሌባ ነው አስወጡት ከትግሉ ብያለሁ። እኔ እኮ መጀመሪያም እኮ ተናግሬያለሁ። የሚሰማኝ የለም እንጂ ኦሮሞዎችን እስቲ ተመልከቻቸው እንዴት እያረጉ እንዲሆኑ። እኔው ኦሮሞ ሰሙዬ ወረሞቹን አንተ ነህ ያነቃሃቸው። ወረሞቹን አንተ ነህ ያነቃሃቸው። ጀብዶ እየተማሩ እኮ ነው እንዴ ወረሞ ያለበት እንዴ ረጃ አታውቂም እንዴ? ኧረ አማራ ንቃታው ሞጣን መሰልኩ እናቴ ስሜታዊኛል። አማራ ሞጣማ አማራ ያሸንፋል ይልህና ፋኖን መርዛ ብለው ይልሃል ሞጣ። ይሄ አሁን እንደዚህ አይነት አማራ አለ እንዴ? ትናንት ግን የተናገረውን ሰምተሻል? ምን አለ? እጅ ስጡ ለኦሮሞ እናቴን መቼም አንችላቸውም ማለት ብልጽግና ባይዘው ሞጣ እኮ ብልጽግና እኮ ነው። አታውቅም? ወንድሙ እኮ ሚሊሻ እያሰለጠነ ፋኖችን ያዋጋል። እየጫነ እየተማረ አማራው ቲክቶክ ከፍቶ አፉን ይከፍታል። ያው እኔን ያጠቁኝ ለምን አይማርም? ይሄ ሽማግሌ ስሚ እኔን ያጠቁኝ ማን ናቸው? አማራዎች። አፌን ከፍቼ ከፖስተቱኝ በኋላ አይደል እንዴ እምስኩላ እያልኩ ማወራው። ይሄ ትልቅ ሰው ቅሌታም እንደው አይደብረውም ባፉ እንደዚህ ሲጠራ ግን ይመቸኛል። ተይብርዬ እናቴ ትውት ይመቸኛል። ምንም እኮ የሚመርጠው አማራ እንዳለ ምንድነው ከማገባ ነው ያለው። ጴንጤውን ከሚሉኝ ጴንጤና ሴትና እኔ ብንቀር ምኔን አስፈልቅቄ መነኩሴ ነው የምሆነው ነው ያለው። የሆነ ነገር አስፈልቅቄ መነኩሴ ይሆናለሁ አለ። እሱ እኮ የማያወራው ነገር የለም። በቀደም ደግሞ ሰልፍ እንውጣ ተቃውሞ እግዚአብሔር እንቃወም እያለ ነበር። እግዚአብሔር ነው እንቃወም። ግን በጤናው ይመስላል እንደዚህ የሚያወራው። ቴምር ግን አዳምጡ እናቴ ትሙት ከልቤ ነው የምነግራችሁ። ትክክለኛ አማራ ነች። እንዴት በሉኝ መረጃ እናቴ ትሙት ሆን ብል እኔ ታዝቢያታለሁ። መረጃ ታሰባስባለች። በቃ አንዳንድ አሁን እኔ ብዙ ሰው አውቃለሁ አማራውነት ምናምን ይባልና የሆነ ሰዓት ላይ ይታክታቸዋል። ለውጥ ሳይመጣ ሲቀር ምናምን ያስጠላቸዋል። ስታወሪያቸው ተስፋ ታስቆርጫቸዋለሽ ምናምን። እቺ ተስፋ አትቆርጥም። የሆነ ሰዓት ላይ ብር ከፍላ እናቴን የሆነ ሰው መረጃ መጣች። አንቺ የሶዶ ጉራጌ እንዲሆንሽ እናውቃለን። አሁንም እኮ አማራ እንዳረጓት ነው ሲቆም። አሁንም እኮ አማራ አልሄድም ማለት አማራ ግን እኔ በጣም ገረመኝ። ሰው ያልሆነ ታዘባታለሁ ጉራቤቱ ታዘባታለሁ። ተደዋው ብር ልካ መረጃ ትቀበላለች። ወንድሟን አመጣሁላት። እኛ ጉራጌ ነን አለ ልጁ። በቃዛሱ ግን እስቲል አማራ ናት። ተመካክራችሁ ሌላ ሰው ሪከርድ አድርገሽ አላለችም። ስሚ አዳምጪ። ግን አሁን አንቺ አሁን ይሄንን መረጃ እግዚአብሔር ደግሞ ልክልሃለሁ ምናምን ስትይ ሰምቻለሁ። ቆይ አማራው ምንድነው የሚያደርግሽ ላንቺ? ከዛ ቆይ ይሄንን ብርሽን ማለት እንዴት ነው የሚመልስልሽ? እኔ ብር አልከፈልኩም በነገራችን ላይ በነፃ ነው የመጣልኝ። እናቴን ደውለሽለት ሪከርድ እየደወልሽ ስታወሪም ሰምቻለሁ። እያሰማሽ ነው። ወንድሟ እኮ ነው። ከዛ ወንድሟ በቀላሉ ያገኘሁት ያለ ብር ወንድሟ ራይድ ድራይቨር ነውና ያን ምንም ኢንቨስት ሳላደርግ እሱን ራሱ ወርቃ የፖሊስ ጥያቄ አለ አይደል? ለምን ወዴት የት መቼ ምን የምትጠቀመው ልጅቷ ነው ለአማራ ነው ይልክ። ልጅቷ አማራ አይደለችምና ሄዳ ጎጥ ውስጥ ገባችና ጎጃሜ ነኝ ብላ ሌላውን አማራ ልታጠቃ ፈለገች። ሳይድ ይዛ ማለት ነው። ዳስ ዋይ የሄድኩት ርቀት እሷን በደንብ ለማወቅ የሄድኩበት እሱ ነው። ሁለተኛ ከድሮ ማጠመኝም ፌክ ነች። ትሽዝ ናት ሪል አማራ ገንዘብ ያዋጣል ምናምን። እሷ ላፋ ብቻ አፋን ምናምን። ከዛ ደግሞ ከሷ በላይ አማራ የለምና ምን አባቷ ከመጀመሪያው $100 ታዝቢያት ይቻ አማራ አይደለችም ብዬ ቀርሻለሁ። በአማራ ትግል ላይ ስታይ እናቴን የተወሳሰበ አሁን አሳምነው ጽጌን ዘቅዝቀው የሚሰድቡትን ሰምቻለሁ። ሰሞኑን እየዞርኩ አልናገርም አያገባኝም። ምንድን
የአብይ አህመድ ካድሬዎች ናቸው እኮ አብይ አይውልክ ድሮ ማሳምነው ጽጌንና እነ አምባቸውን ከአብይ ጋር ሆነው የገደሉ ወደ ጎንደር ውስጥ ከሆነ አካባቢ ላይ ከሆነስ በቃ ድሮም ከናንተ ከቲፒኤልኤፍ ጋር ሲሰሩ የነበሩ ግሩፖች ሆዳም ግሩፕ አለ እሱ ቀንዲብሽንና ልልሽ ነግሬሻለሁ አንቺ ተረጋጋ ፖለቲካው እኮ እንደዚህ ነው ቲፒኤልኤፍ ያነሳሽ ቀን ምላሴን ነው ማለት አንቺ ተረጋጋሽ በቃ ቲፒኤልኤፍ እንዲያነክ ቤት ከትግሬ ጋር እንዲያታጣል ቤት እሺ ቀጥታ ስድብ ልጀምር እንዴ ነው ሞቅ እያለኝ አዎ እና ቆይ ልንገርህ ጅቦዬ እሺ ያው እኮ ነው ድሮ ከቲፒኤልኤፍ ጋር ሲሰሩ የነበሩ ኃይሎች አሁንም ከአብይ ጋር የሚሰሩ የአማራን ሲጨፈጭፉ የነበሩ አሉ አማራ ሆኖ ሆዳም አማራዎች እነዛ ለምን ነው ለነመለስም ሲያገለግሉ ነበር አሁንም ለአብይ ግርድና ገብተዋል ይኸውልህ መለስ አዜብን አግብቶ ምን ሲያረግ እንደነበር አይተሃል አሁን ደግሞ እቺን ማን ነው ስሟን አግብቶ ዝናሽን አግብቶ እነዛ ሰዎች አዜብን ሲያገባ አብረው መለስን አግብተው ነበር ዝናሽን ሲያገባ ደግሞ አብረው አብይን አገቡና አስቸገሩን እና እነሱ ኃይሎች አማራ እንዳሸንፍ አይፈልጉም ባጭሩ አማራ እንዳሸንፍ አይፈልጉም የሚሰሩት ለአብይ ነው ዛስዋይ እንትናን እናምባቸውንና እነ አሳምነው ጽጌን አብረው ከአብይ ጋር ገለው አሁን ልክ እርስ በርስ እንደተገዳደሉ ያረጉ ፖለቲካ ይሰራሉ ያው በጣም ሆዳም ሴረኞች አማራ እንዳያሸንፍ የሚሰሩ ነው አላያትም እንዳንዷ ኦሮሞ መምራት አለበት እያለ ስታለቅስ የሆነች የጎንደር አማራ የምትባል ተካራ ይልሻለሁ አው ያቺ ጎንደሬዋ ካሁን በላይ ኦሮሞ ስልጣን ከለቀቀ አንሆንም በቃኝ ኦሮሞ የሚልኩን መግዛት እውነት ዲብና አርጎ ነው የሚገዛሽ ያ እንጂ አውራጣቱን ከቶ አፋር ትብላ አሁን ያችን አስረክ በርበሬ ያቀንክ መግረፍ ነው አሁን ያችን እንደዚህ አይነት የጎንደር አማራ በጣም አፈርኩ ኦሮሞ ከወረደ እናልቃለን አለች ኦሮሞ ይግዛን እንደዚህ አይነት ባሪያ ልጅ አስረክ ወርታይ ዘግተን ነው ሰው አንዲ ነገር ልንገርሽ ተምሪ ወላሂ እኔ ትግሬ ነኝ አይደለ እናቴ ትሙት ደብረጥ የሆነ 4 ኪሎ ገብቶ እንዲያስተዳድር አልፈቅድም እናቴን ለምን በቃው አይደለም 4 ኪሎ ሆነው ወላሂ ላዚም የትግራይ ህዝብ እኔ መልታ እናንተ ሌቦች ትሉና ላይ ማንም የደረሰው እኮ የለም አላየሽም እናቶቻችን አፈር እውነት ነው አሁን ኦሮሞዎቹም እየደረሳቸው አይደለም ኦሮሞዎቹም ይደግሳሉ ሆልዳውን እናቶቻችን አፈር መስሏት ላይ እናቶቻችን እኮ ኢትዮጵያ ላስቀምጥ ብላችሁ ሱዳን ድረስ እኮ ተሰደዋል ወላሂ ላዚም አሁን ራሱ አፈር በልቷል እንዲውነ ደብረጥ ይሆን 4 ኪሎን ተሚመኙ ይሄን የትግራይን ህዝብ ህይወት ቢለውጡልኝ ደስ ይለኛል ደሞ ዕውቀትም ትምርትም አላቸው ዕውቀትና ትምርታቸውን ጥበባቸውን ተጠቅመው ህዝባቸውን የኢትዮጵያን ህዝብ 4 ኪሎ ሆኖ ዩኒቨርሲቲ ሲገነቡለት ትምርት ቤት ሲገነቡለት ጨርቃ ጨርቁ ሲገነቡ ትግራይ ምን አለ ምንም ወላሂ ላዚም እንዴ እነሱ እኮ 4 ኪሎ ኧረ ወላሂ ላይ ገቧት ኦሮሞ ይግዛኝ እንዴ አንተ ሌባ ኮንዶሚኒየም ተሰጥቷል ላይ ነው የሚፈርስት ኮንዶሚኒየም ምን ይሰጡኛል እንጂ አይውል ኮየፈጨብት ቢሰጥ ትሪ ቤድሩም በየአመቱ 50 ሺህ ብር እየጠየቁ ግብር ከአዲስ አበባ በ50 ጥፍ ባናትክ ነው የምትቆመው እንደዛ እኮ ነው ነቅለው ሊጦ አንቺ ወረሙ ከዛ መጨረሻ በጠረባ ገበሬው ጋር የቱለማ ኦሮሞ ጋር ይቀላቅሉሃል መጨረሻ ላይ ጉሩስ ይበዛል አሁን አንዲ ነገር ልንገርሽ ወላሂ ተምርዬ እኔ ተልቤ ነው የምናገረው ብዙ ነገር ስለምታዘብ ከብዙ ሰዎች ጋር ስለማወራ ሰሜናውያን ምቀኞች ነን አሁን አማራ ስልጣን ላይ ቢወጣ እናቴ ትሙት መጀመሪያ የሚያጠፋው አማራ ነው ትግሬ ስልጣን ላይ ቢወጣ መጀመሪያ የሚያጠፋው ትግሬ ነው ኦሮሞ አላያሻቸው በቃልኩሽ እንጂ ኤምባሲ ብትሄጂ ራሱ ጽዳት ሰራተኛዋ እንትኑ በቃልኩሽ መተጋገዛቸው ገና ይው ቢሮ እንዲያታስጨንቂው ዘበኛው ሲማልታቲ ይልሻል ወዴት ነው ፓስፖርት ይዘሻል ፎቶ አለሽ ጉርድ ፎቶ እዛ እንዴት ታስጨንቂ እኮ ሰራ ቢዚ እንዲያታረጊው እኮ ነው ወንድሙ ተመልከች እንዴት አኔው ሰሜናዊ ቢሆን ወላሂ ላዚም ነው የምልሽ እነዚህ ምቀኞች ሰሜኑ እኮ ምቀኛ ህዝብ ለዛ የታምኩ ይዙ ቲፒኤልኤፎችን አራራና ይመስልሻል ሀገራችን ላይ የእርሻ መሬት እንኳን የሌለ የምሽ እስቲ ሂጂ ለማሊሞ የሚባል ገደል ነው ወደዚህ ሂጂ ወደ ራያ የሚባለው ደግሞ እንዴ ገደል በገደል እኮ ነው እንዲገና እዚህ ወደ አምቦ የነ ኦሮሞ ሜዲያ እኮ ነው ለእርሻ መሬት አረተይ ተቃጥለና ሰሩልን ሰሜኖቹ እኮ ምቀኛ ራሳቸው ወገን ላይ እኮ ነው የሚነሱት ወላሂ ላዚም
እውነት ነው። አሁን እነሱ ቲፒኤልኤፎች ስልጣን ሲይዙ በሰሜናዊ ሂሳብ እንኳን አማራን አልጠቀሙም። ምን ጠቀሙ? ምቀኞች ናቸው። የትግራይ ህዝብ የቱ ተጠቅሞ ነው? አሁን ኦሮሚያ ገበሬው የሚያርሰው ቁርጥ እኮ ነው የሚበላው። ወላሂ ላዚም እንጂ አዲስ አበባ ብትገዢ ታምር ነው የምታየው። ገበሬው የሚያርሰው በትራክተር ነው። አህያ ደግሞ ተቀይሮ አይሱዙ መኪና ነው። እነሱ በእግራቸው የሚሄዱበት በጋሪ የሚሄዱበት አሁን ገመችሳ ነው። ያው አሁን እንኳን ትንሽ መብራት ስለተወደደባቸው ጋዙን ምኑም ጋሪ ዘመናዊ ባጃጅ ወላሂ ተለውጧል። ደቡቡ የሆነ ሌላ መኪና መጥቷል በ30 ሚሊዮን የሚገዛ እሱን ነው አሁን እየተረባረቡበት ያለው። ደሞ ይማራል። ኧረ ተይ እንዲሁ ሰሜኑ እኮ ምቀኛ ነው። ለራሱ ሰው አይሆንም። ወላሂ ላዚም ተመርዋል። ኧረ ወላሂ ምን እናርጋቸው? አሁን ጅቦ ምን እናርጋቸው? ደደብ ነው ሰሜኑ፣ ደደብ ነው። ኧረ ኦሮሞን እንምሰል። ኧረ ተው ስሚስቲ ኦሮሞን እንምሰል አላለም። ይሄ ደነዝ እንዴት ነው እነሱን ምን ነው አፈርቢ እንዴት ራስን ምሰል እባክህ ዞር። በስልጣኔ እኮ የረቀቀ እኮ ነው ሰሜናዊ። በቅርቡ አዲስ አበባ የገባ ዘመድ ነበረኝ። ደቡቡ እንዳለ ቡና ነጋዴ እንዲና ቢዝነስ ላይ ናቸው። ሰሜኑን ብታዩ ደግሞ በቃ ስለ መብርሃን ስለ አክሱም ወይ ማርያም ስጡኝ ስለ እግዚአብሔር እናቴ ትሙት ተመልከች። እንዳለ ይሄ ፖለቲካ እኮ አይደለም። በቃ ሰሩ እንዴ ልመና የነበረ በአዲን ጊዜም እኮ ልመና ነበር እኮ። ስንት ተጋሩ ይለምኑ አልነበር አዲስ አበባ መጣው? አዎ ጉድ እኮ ነው የሰሩን እኮ እናቴ ትሙት ለኦሮሞዎች ቆይ ስማ፣ ይኸውልህ በትግራይ ህዝብ ስም ግሩፖች ዘርፈው እኛ አረረን። እስኪ ተረጋጋ ጅቦ፣ አይዞህ። አዎ እመምክ ሰርቻለሁ። ተረጋጋ ጅቦዬ፣ ውሃ እየጠጣክ እኔን ጅቦ እኔ ብስጭት ልበልልህ። ርራር ጠጣ ቡና ነው እና ይልክ እሺ፣ ደግሞ እንደዚህ ስቆጣ ስቃጠል ደግሞ ማለት ነው ውሃ ጠጣት በይ አጨስበት በይ ይላልሽ። እንዲሁ ለኩስ በይ፣ ኧረ ለኩስ በይ ማሪ፣ ኧረ ለኩስ በይ። አዎ ይልክ ጅቦዬ፣ አሁን ይልክ ቲፒኤልኤፎች ባደረጉት የትግራይ እስኪ ዝም በል። እኔ ሰውዬ ሚውት አድርጊልኝ እንጂ እኔ ምንም እኮ አላስወራኝም። ኦኬ ሰው ቲፒኤልኤፎች ባደረጉት የትግራይ ህዝብ አልተጠቀመም። አሁን ደግሞ የኦሮሞ ህዝብ ሁሉም እየተጠቀመ አይደለም። የሆኑ ግሩፖች ናቸው ተጠቃሚዎች። ሰው ምን ትመክራቸዋለህ? አሁን አብይ አህመድ ዝም ብሎ በጭፍን ለሚደግፉ በስመ ኦሮሞ ምን ትመክራቸዋለህ? መከራቸው እንጂ እኔ አዳምጫት በላይ ለነሱ ነው እኮ አዳምጪ። ልነግርሽ እኮ ነው የኦሮሞ እንዴት እንደሆነ ልነግርሽ እኮ ነው። አሁን ቲፒኤልኤፍ ለትግራይ ምንም አልሰራ። ኦሮሞ እኮ አሁን ሁሉም ይጠቀማል አይደለም እምልሽ። አሁን ምን መሰልሽ ሁሉንም ነገር ምን አደረገው? ቴክኖሎጂ ያደረገው ሰውየው። አይሽ የሥራ ድርሻቸው አሁን ወደ ኦሮሚያ ክልል ብትሄጂ በፊት እኮ ሚዲያ እኮ ነው እንዲያለ አሁን በእርሻ እንዲያርሱበት የራሳቸው መሬት ነው እንግዲህ መንግስት ጠቀማቸው አይደለም የሚባል መሬቱን ማመቸ ነው። የዛን ሰዓት እንዲሁ እኛን መለወጥ ይችሉ ነበር። እናት የትሙት ነው የምልሽ የትግራይን ህዝብ መለወጥ ይችሉ ነበር። ግን እነሱ ተይኝ እስቲ ወላሂ ወዴት ነው የትግራይ ሄደው ትግራይ ምን አልክ? የትግራይን ህዝብ ይጠቅሙ ነበር የኦሮሞ። አረ ይሄ ሰውዬ ግን ምን እና አልገባሽም እንዴ? የትግራይ ባለስልጣናቶች መጀመሪያ ዘስልጣን ላይ ያሉ ቢያንስ እንኳን በየገጠሩ ውሃ ቢቆፍሩ አሁን አላየሽም? ኮሪደር ልማቱ ደቡቡን አካሎ ባሌ ሂዶ ሾመር ዋሻ ገብቶ ዋሻ ውስጥ አበባ አርጎ መቀሌ አንቺ ተይ አታናጀኝ። እኔ ስሜታው ይሆናል ወላሂ ላዚም መቀሌ ውስጥ እኮ እንደዚህ ምን ሰሩ? ኧረ ተይ ስሜታቱን ተው ጅቦዬ፣ ያለቀንክ ትሞታለህ። እናትዬን እንኳን እንደው አንድ ልጅ እንኳን ከእናትዬ ወልደህ ራስን ሳተካ እንዳትሞት ተረጋጋ። አይቀርም ከፖለቲካውም ታልወጣሁ አልወልድም። ምን እንጃን ያላቅም ፖለቲካ አግብተህ እንዳቀር ተረጋጋ። ሰሜኑ እናቴ ትሙት በቃ ምቀኛ፣ አላጋጭ፣ ተቺ፣ አንጓጣጭ እንዲህ እኮ ነው በቃ። እናቴ ትሙት ንቀት ደግሞ አለበት እኮ ሰሜኑ። ይሄ እኮ ነው ችግራችን። እውነት ነው። ደግሞ እርስ በርሳችን አሁን ሰሜኑ አንድ መሆን አለበት። አብይ አህመድን ከስልጣን ለማውረድ ስንት ዓመቴ ነው ሰሜናዊ አንድነት ብዬ ጀመርኩ። ሰሜኑ አንድ ከሆነ እመነኝ እንኳን አይደለም ለኢትዮጵያ አፍሪካን ይገለብጣል። ያማ ሰሜኑ እኮ ጀግና እኮ ነው። ያለም ሰሜኑ እርስ በርስ የጌታቸውና ደብረ ጽዮን መሬና የጎንደሩ ማን ነበረ ምናምን በቃ ይሄ እኮ
ሰሜኑ እኮ በቃ እርስ በርስ እኮ ነው የሚባለው። ወላሂ ላዚም አሁን እናንተ ምራያን ወልቃይትን አምጡ ማለት ትታች ወደ 4 ኪሎ አብራችሁ ከኛ ጋር ተጣን ፈርማ አድርጋችሁ ስለማይቀር ጦርነቱ ልጅ አንሰጥም። እምቢ አንቺ ማን ስለሆንሽ ነው ወልቃይትና ራያን የምትጠይቀው? የትግሬ እንዲሆን አታውቂም ወይ አንቺ? ኖ የኛ ነው ሌባ ሌባ አንቺ ነሽ። እሺ በቃ አንስማማም ብላችሁ ለዚህ እና አንስማማ። ይኸውልህ ወልቃይትና ራያ ያማራ ነው። አብረን እንኖራለን። ይኸው ለመስማማት ተፈለገ ወልቃይትና ራያ አንቺ ጃፍንታ ማን ስለሆንሽ ነው? ይሄ እኮ ማለት የትግሬ ሀብትና ንብረት እኮ ነው። ወራችሁንና ይዛችሁን እኮ ነው። ኖ ወጣው እናንተ ናችሁ። ግን ኦኬ እንስማማለን። አማራ ፈስ ነው ደግ ነው። አብረን መኖር እንችላለን። መሬቱን ችግር የለውም እኮ አብረን እናርሳለን። ብቻ እናንተ ራያ ወልቃይት አትበሉ። ከዛ ወደ 4 ኪሎ እንሂድ። ዝም በል አንተ አትበጥብጥ። እስኪ ይሄን ነው መስራት ያለብን። ራያ ወልቃይት አትበል ወደ 4 ኪሎ እንሂድ። ከዛ 4 ኪሎ ከገባን በኋላ ደግሞ እንጣላ አብረን እናቴ ትውት ሰሜን መቼም አይስማም። እናቴን መቼም እንደው ትፈርጣለች ትነሳለች። ኦሮሞ ዳሩን ይዞ ያህል እነዚህ ሰይሞኖች እኮ ዝም ብለው እኮ ተዳፍሮ ሙዚቃ ስለለቀቃላቸው አገር ተቆጣጠረ መሰላቸው እነዚህ ሰይሞኖች። አሁን እኔና ተምር በሰላም አውርተን ራያና ወልቃይትን ከሰጣችሁን አንድ እንሆናለን አላለች? ተምሯ ነይ በቃ እንስማማ። በቃ ሰሜኑ አንድ አይሆንም፣ በፍጹም አንድ አይሆንም። እናቴ እንዲሁ ስንቋሰል ነው የምንኖር። እንዲሁ ስንቋሰል ይላልች። ሰሜኑ አንድ ለመሆን ኢየሱስ መውረድ አለበት። ጅቦ ነው አንድ እንሆናለን። አንተ ተው፣ አሁን ስራ መሬት ላይ በደንብ እየተሰራ ነው። ስማማ የዛን ለምን ቴዲ አፍሮ አንተ ግን ምን አብልተውክ ነው እንደዚህ የሆነ ሰዓት ሰሜናዊ ብለህ የጀመርከው እኮ አንተ ነህ። አሁን ምን ብለው ነው ሐሳብን የቀየርከው? ስንት ኮንዶሚኒየም ተገብቶልህ ነው? እኔ እናቴ ትሙት ኦሮሞ ደግፊ እኔ አንድ ነገር ልንገርሽ፣ ቲፔሊፍን ማውነ ጨፈጭፈዋለሁ ከፈልኩ። አዛዥ አናዛዥ የለኝም። ጭንቅላቴን በብር አላከራየሁትም። ታውቂያለሽ አይደል? ማንም ሊያዘኝ አይችልም። አንዳንድ ሰዎች ናቸው ጭንቅላታቸውን ለብር አከራይተው፣ እነዛ ሰዎች ናቸው ይሄን ተሳደብ ይሄን ተናገር እያሉ እንትን የሚለው። እንደዚህ አይነት ስሜት የለኝም እኔ። አላወራም፣ ማውራት አልችልም። እናቴም ሰው አውራ ብሎኝ አላወራም። በጣም ነው የሚቀፈኝ። በቃ የታየኝን ነገር የምናገር ሰው ነኝ። በቃ እንደዚህ ዛሬ ታየኝ እናገራለሁ፣ ያለውን እውነት እናገራለሁ። አንዳንድ ሰዎች ኦሮሞ ቢከፍሉኝ እናቴም ዱዳ ነው የምሆነው። ምክንያቱም የሰው ልጅ ጭንቅላቱን ካከራየ ማሰብ አይችልም። አሁን አንቺ የሆነ በፖለቲካው የራስሽ የሆነ ሐሳብ ይኖርሻል። ከዛ ማውራታችሁም ግን አሉ ከፋዮችሽ የሚያስወሩሽ አሉ። ጭንቅላትሽን ምላስሽ ነገር ምሳሌውን ነው የምልሽ። አሁን አንቺ እንደፈለግሽ ምሳሌ አታርጋ። እኔ ይከፈለኛል ጅቦ እንደዛ ታስባለህ? አሁን ይኸው ተምር እንደፈለገሽ ነው የምታወራው። ከሌን ትተቻለች፣ ከሌን ትሰድባለች ምናምን አዛዥ የላት። አሁን ለምሳሌ እኔ ቢከፈለኝ እኔ ያየሁትን እኔ የተረዳኝን በእኔ ጭንቅላት ያሰብኩትን ነገር መጥቼ ማውራት አልችልም። ምክንያቱም እነዛ ሰዎች ጋር ሐሳቤ የተቃረነ ሊሆን ይችላል የሚከፍሉኝ ሰዎች ጋር። ተከፈለ በቃ አንድ ነገር ላይ ብቻ ነው ስታክ የምታረገው። አዎ እነሱ ናቸው የሚዘውሩክ። እንዴት ይጨንቃል። አውዝቢላ እኔ ግን ትግራይንም እተቻለሁ፣ ደብረ ጽዮንንም እተቻለሁ፣ ሁሉንም ኦሮሞንም እተቻለሁ፣ እደግፋለሁ። ችግር የለብኝም። ማንም አያዘኝም። በቃ አንዳንዶቹ ድርቅ ብለው አንድ ብሔር ላይ የሚሉ አሉ። ለምንድን ነው? ከዛች ነገር ሴንቲ ከተሳሳቱ የእንጀራ ገመዳቸው ይቋረጣል፣ ይባረራሉ። ጠንቅቄ ስለማውቅ ዋና አማራዎች አይተህ ከሆነ ዋና አማራዎች አይተህ ከሆነ አርበኛ ዘመነ ካሴ ነው ጎጃም ላይ ነው ብዙ ጊዜ እንደ አማራ ሁሉንም ነው የሚያጠቁት፣ ግን በጣም አርበኛ ዘመነ ካሴ ላይ ፎከስ ያደርጋሉ። ለምን ይመስላል? አንደኛ ነገር እነሱ የሚያካሂዱት ፖለቲካ የሰሊጥ ፖለቲካ ነው። እናቴን የሆነች ልጅ ስትናገር ሰምቻታለሁ። ሁለተኛ ነገር ደግሞ እነዚህ ሰዎች ላይከፈላቸውም ይችላል፣ ግን በአማራ መጠቀም ይፈልጋሉ። አሁን አንዳንድ ሰዎች እኔ በአማራ አልጠቀምም፣ ጊፍት ጋላሪ አልሰበስብም ምናምን ኖ። አሁን ስለ አማራ ስታወሪ ብዙ ሰዎች ይመጣሉ፣ ማውራት የማይችሉ አንቺን ሊያስወሩሽ የሚፈልጉ ስሜታቸውን። እናቴን ነው የምልሽ፣ አማራ እኮ ይሰጣል እኮ እዚህ ጌም ላይ ጊፍት ላይ ምናምን ብቻ አይደለም እኮ በጀርባም አሉ እኮ እንዲበል። እነሱ ማውራት ያቃታቸውን በሌላ ሰው እየከፈሉ ያስወራሉ።
አማራ መሆን እኮ በጣም ትርፍ እንደሆነ ታውቂያለሽ። ግን ቴምር እናቴ ተጠቃሚ እኮ ነው የምትሆኝ። አማራ እኮ አረብ ሀገር የምትኖር ሉባባ ፋጡማ እንዴት ነው? እኔ ለምንድን ነው ታዲያ ተጠቃሚ ከሆንክ እኔ ለምን ደግሞ አልጠቀመው? እስኪ ጥቅሙን ንገረኝ። አንቺ ልንገርሽ፣ አማራ አሁን ውስጣሽ አማራ ትክክለኛ አማራ ስትሆኝ ለአማራ ታገለግያለሽ። አሁን እኔ አማራ ነኝ ብዬ ብመጣ ማን ነው የሚለየኝ? ማንም በቃ ከብዙ ሰዎች ጋር ግባባለው ምናምን። አማራ እንደዚህ ነው፣ አማራ ንጉስ ነው፣ ይሄን ኦሮሞ ጨፍጭፎ የታባቱ ኦሮሞን ትግሬን ባለው ምናምን አማራ በቃ ይሄን ይፈልጉታል። አማራን ምንድነው በቃ ማሞገስ ከፍ ማድረግ ብቻ። ከዛ በስሜት ነው የሚረዱሽ። ይሄ ሰው ማን ነው? ለምንድነው ከዚህ ጋር የሚያጣላን ከዚህ ጋር የሚያነካክስ አይባልም እኮ። የጠየቀ ሰው አለ? በቃ ቴምር ዛሬ ኦሮሞን ከተሳደብሽ የኦሮሞ መድኃኒት፣ የነዚህ ጋላ መድኃኒት፣ የነዚህ ትግሬ ቀባላ መድኃኒት ቢያቸው በቃ ሁሉም እኮ ስሜታዊ ይሆናሉ። ይሄ ደግሞ ትግልን ነው የሚያቆረፍደው። ስለተበደልን ነው፣ ተበድለናል። ለዛ ነው በደልሽ ዳግም በደል ይሆንብሻል በሌሎች ሰዎች። አይ በደል ተበድለናል። ለዛ ነው ስሜታዊ የሚሆኑት። በጣም በደል አማራው ተጨፍጭፏል፣ ተገሏል፣ በማንነቱ እየተበደለ እነዛ ባንቺ መጠቀም የሚፈልጉ ሰዎች ስሜታዊ ያደርጉሻል። አዎ ግን ጅቦ ያንን ኦሮሞኛ በቃ አወቁሽ ማለት ነው። አማራ ስለተበደለ አማራ አሁን በዚህ ሰዓት ላይ በዳዩ ኦሮሞ ነው፣ በዚህ ሰዓት ላይ በዳዩ ትግሬ ነው ብለው ሲሳደቡ እንዴ አንቺ አስቢ እስቲ፣ ትግሬ ምን ያስባል? ኦሮሞ ምን ያስባል? እነዚህ ሰዎች ስልጣን ላይ ቢመጡ ያጠፉናል ብሎ እኮ እናጠፋቸዋለን የሚሉ እኮ አለ በስነ ስርዓት። ይሄ ታዲያ አማራን ትግል ወደፊት ያመጣዋል ብለሽ ታስቢያለሽ? ይበልጥ እናጠፋቸዋለን የሚል የለም። አንድ ጆከር ነው፣ ጆከርም ትግሬ ነው። ኖ ብዙ ሰዎች አሉ። ትግሬ ነው ጆከር ነው ኦሮሞን የሚሳደበው። እናጠፋቸዋለን የሚለው እሱ ነው። በቃ ዳሴት እሱ ደግሞ ትግሬ ነው። አያገባንም። ብዙ አማራ አይደሉም እነዛ፣ አማራ አይደሉም። አዳምጪኝ። አሁን ዋና አማራዎች አሁን ኦሮሞን ድክመትሽ ነው። እነሱ አማራ አይደሉም። እስቲ ላውራ ላላ ብለሽ እንዲያልገባልሽ ስዲብ ነው የምትፈልጊው። ታዳምጫለሽ። አንድ ሰው ድክመትሽን ካወቀ እንደፈለገ ነው የሚዘውርሽ። አሁን የአማራውን ድክመቱን አውቀውታል። በቃ ተበድሏል፣ ከምን ተገሏል ምናምን ብለው ስለሚያስቡ አማራን ከፍ እያደረጉ ሌላውን ብሔር ዝቅ እያደረጉ አማራ እኮ አይደሉም ለመጠቀም ሲል። እናቴን ነው የምልሽ አብዛኛው ተጠቃሚ እንደሆነ አውቃለሁኝ። እኔ ራሱ አሁን በቀደም የ3-4 ሰዎችን ሰብስቤ እግዚአብሔር ነው የምልሽ ለግማሽ እንስራ አማራ ሁኑ፣ እኔ አማራ ናቸው ብዬ አፈምሳቸዋለሁ ምናምን ተባብለን ተነጋግረን ነበር። እናቴን ለግማሽ ማለት ነው እየሰማሽ የሰማው ነው ሚውት አድርጊ እኮ ብለኝ ነው አላስወራኝ እኮ አልኩ። አሁንም ማለት ነው መስራት በተለይ አማርኛን አቀላጣፋችሁ የምትችሉ ኦሮሞዎች ተጋሮች እኔ አማራ ናቸው ብዬ አፈምሳለሁ። ከዛ ትገባና ትግሪ እያልክ ትሰድበኛለህ ምናምን የሆነ ነገር ሙድ ይጫወትላለሁ ከፈተላለህ። አይልክ እኔ ይሄንን ካረክ እናት ጋር የመጨረሻ ነው በቃ። የቺልሽ ካልወለድሻት እናቴ ትሙት ዳራችን ይፈርሳል። እናትዬ የኔ ማር የኔ እናት ቅድም ራሱ ማለት ነው አላስገባኝ ብለክ ልጅቷ ጋር ስታወራ ልበጠብጥ አስገቢኝ ብዬ ከውስጥ በውስጥ ጻፍኩላት። አስገቢኝና ልበጥብጥ ብያት ሞከረች፣ አልቻለችም ማስገባት። እኔ እና እሷማ እጅና ጓንት ነን። እኔ ግን የአማራን ትግል ቢይዘው እኮ እናቴ ትሙት ቀጥ ሰጠለጥ አደረገው ነበር እኮ ሚዲያ ላይ በተለይ እንስራበት። አንተ ምን ትቀልዳለህ እኮ ምንም እኮ አጠቅምም። አንተ እኮ አሁንማ ማንንም አይሰማህም። ኦልሬዲ ተጋሩ ነኝ ብለህ ካጥፍተሃል እኮ። አማራ ነበርክ እኮ አማራ ነበርክ። ዝም ብለህ ነው ተጋሩነትን ወደዛ። አባት እኮ እውነት ነው እንጂ ያን እምነት ነው እንጂ እውነት እናት እውነት ነች። ስለዚህ የእናትን ተቀብለህ ዝም ብለህ ለአማራ መስራት ነበር። ትግሬ ነኝ እንግዲህ ሌባ አይ አማራ ነኝ ብትል ይኸውልህ አሁን እኛ እናሸንፋለን። በቅርብ 4 ኪሎ ነን። አማራ ነኝ ብትል በቀረባ ከኤርፖርት ነው የምመልስ። ካንተ ሌባ እኔ ነኝ። እንደውም ኤርፖርት ዋና አምራ አላሳይሽም እንዴ? አላስደነግጥሽም እንዴ? እነ ደብረጤውን ጋር እንዴት እንደማወራ አላሳይሽ? ቀልድ ይመስልሻል? ያንተ ደብረጤውንን ይዘው ጽዮን ግባ። ደብርዬ ተመልከሽ እንዲህ እኮ ነው በቃ እኔ ጋር እያወራ በኢሞ እኮ ነው የምንደዋወለው። በቃ ይሰማልኩኝ ኤዲቲንግ ኤአይ እንዲህ ነው ስለው በቃ ጂቦች አቤት አሳከው ደስ እንዲህ በቪዲዮማ ካሜራ ሸጋ ነው። ግን ይሄ ኤዲት ተደርጎ ኤዲት አይደለም። አላየሽኝም? ምን በኢሞ እኮ ነው ሌባ ኤዲት ለኔ ነው የምነግረኝ። የማዳም ቅመሞች እህቶቻችንን ሸውድበት ሌባ አጭበርባሪ ማን ይሰማል?
የራስሽ ጉዳይ። አንድ ጥያቄ ልጠይቅህ ጅቦ፣ ለምን ያንን ኦሮሞኛ ለእንትና የተዘፈነው ለቴዲ መልስ ለምን አልተረጉምልህም? እኔ እኮ እችላለሁ ኦሮሞኛ። አረ ወላሂ አንቺ ሲጀምር እኮ ኦሮሞ ነሽ። እዚህ እንትን ተወልደሽ ወረባቦ የሚባል ወረባቦ ኦሮሞኛ ተርጉሙም እንዴ? ለሰማማ እንዴ ያቆኔ ተወልጄ ያደኩበት እኮ ሀብተ ጊዮርጊስ ነበር። ያስጣሉ ተብሎ የዘፈነው ሙዚቃ ወረሞችን እያንቀጠቀጠ ነው ሰምታችኋል ሲል አንዱ ገስት ላይ እኮ ነው አንፈልግም ጭቂ ትዛፍናለህ እስኪታ ትወርድበታለህ እንጂ አላለም መቻል ወላሂ ዲሜት በአባቱ አይጠራም አህያ ነው በአባቱ የሚጠራው። መሀል ገብተክ እንዴት እኛን የቱለማ አገራችን ነው ቀያችን ነው ወደ ዳር እንወረውረሃለን ምን አባትክ ልሰራ መተክ እያለ ነው የዘፈነው። ያሁኑ ራሱ እንደሱ እቃያችን መተክ ምን አባትክ እያለ ነው የዘፈነው። ሂድ ወደዛ ውጣልኝ ነው ያለው። አዳምጪ ቴዲ ጀግና ነው። ወንድ ነሽ ሴት ነሽ ዳስጣሉ ብሎ ቲክቶክ ላይ ዳስ አስጥሎ አስለቀሳችሁ ቤታቸውን እየከፈቱ እንዲህ የዘፈነው እኮ ለማረጉም ይናይታችሁ። አንዱ ደግሞ ገብቶ በቀንድ ማፈሪያ እንዲሁ እነዚህ እንዲሁ ቅንዲባቸውን በይልኝ ተመርጓል አላ ብለ ቴዲ ተማም ቴዲ እኛ አማራዎች ኢትዮጵያዊነታችንና ብሔርተኝነታችን አይቀላቀል። ጅቦ ላውራበት አንዴ አሜሪካ የሚኖር አልቀረ አውሮፓ ሰው ዲያስጣሉና አልቅሱ ሲል ሰው ዲያስጣሉ ያለቅሳል። ቲክቶክ ያስጣሉ አንተ ዲንዲያሳ ማን ላውራበት እስቲ አንተ የዲጋር የለም አንተ ዲዲ እስቲ ምን ታርጉም ማናታ እንዲ ላውራበት አላስወራኛል እኮ ከዚህ ታምሪ ይወድሻለሁ እናቴ ይወድሻለሁ። አንዴ ላውራ እስኪ እንደኔ ብቻው ማውራት ለምዱ። አሁን እናት ጋር ራሱ ስትጋባ አንተ አታስወራትም ኛኛኛኛ ወሬኛ እኔ ካላት ለማምርኩ ቶይ ሰራት ያዥ ውዲያታለሁ ወላሂ ላዚ ውዲያታለሁ እኮ እኔ አሁን ካላስለመርኩ ምንም እናሰማ ሚውት ላርግላት ተሚስቴ ጋር ታጣጣለኝ የማይዲ የታለ ሚውት ማድረጊያው እሰይ ነው ወለና ማርያም ወለላ አይለ ጅቦ እኛ አማራዎች ብሔርተኝነታችንና ኢትዮጵያዊነታችን አልተቀላቀለብንም። ባይ ዘ ዌይ ኢትዮጵያዊነታችን አውልቀን የጣልን አይደለም። አሁን ምሳሌ ያየነው አሁን የኦሮሞ ብሔርተኞች ኢትዮጵያን ለጥቅም እንጂ ነው እንጂ ሪል እንደማይወዷት ያየነው በቴዲ አፍሮ ዘፈን ነው። በቃ ሁሉም ተንጋጥ ቴዲ አፍሮ ዘፈን። እሺ እዚህ ጋር አቋርጥሽ አይል ጨርሰን እንደው አንድ ነገር እሺ እናቴ ትሙት አንድ ነገር እንደዛ ስላልሽ ብቻ ተምርዋ እኔ ነቅተንና ተግባብተን ካወራን ቴምርዬ እናቴም ብዙ ነገር እንመልሳለን። አሁን ኦሮሞች ኢትዮጵያን ለመጠቀም ነው እንጂ የሚፈልጉት ወደዋት አይደለም ማለት አይደለ? አዎ ቢወዷት የቴዲ ዘፈን አይጎረባቸውም። እኛ ኢትዮጵያን ለምን እንደምንወዳት ታውቂያለሽ? በቃ ሀገራችን በጣም ይወዳታል። 75% በላይ ሜዳና ለእርሻ መሬት ጠቃሚ ሆኖ መሬት እነሱ ጋር እንዳለ ታውቂያለሽ? ኢትዮጵያ ምን አገባች? ቢተውን እኮ እኛ ተራራ ይዘን ነው የምንቀረው። ኧረ ተይ ምን ታድርግ ልጨርስ ሐሳቤ። እኛ እኮ ኢትዮጵያ የምንለው እኮ አንተ ሙሰኛ፣ አንተ ሌባ ቤት ኮንዶሚኒየም እኮ እየፈጨተ ሰጥቶታል። ምን ታድርግ ኦሮሞ ኢትዮጵያ ለጠቀም ነው። ለምንድን ነው የሚጠቀመው? ከኢትዮጵያ ምንድን ነው የሚጠቀመው? ለጥቅም እንደ ስልጣን አሁን ስልጣን ሲይዙ ላውራበት ይሄ ባሌ የሚባለውን ሜዳ ተመልከች። አሁን ለምሳሌ በቀደም የመኪና አደጋ ቁጥር የት ነው ይኸው አዳምጪ። በመኪና አደጋ ብዙ ሰው ቁጥር የሚሞተው ታዲያ ሜዲያው ለራሳቸው ነው እንጂ ለኔ ምን አደረገልኝ? ገደብ 60 ሰው ይዞ ይጨርሳል። ኦሮሚያ ክልል ስትነጂ እኮ አይንሽን ጨፍነሽ እኮ ነው። ለምሳሌ አዲስ አበባ ተነስተሽ ይታርግ አዲያማ እስክትደርሺ ድረስ አይንሽን ጨፍነሽ ትነጃለሽ። ለምሳሌ አዲስ አበባ ተነስተሽ አዲያማ ላይ ያለ ብዙ ሰው ብዙ ሰው እየተገለበጠ መኪና ሰው እየዲያጠ እንዲያለ ደንበየሙ ነው አለ አዲያማ። የምን አባ አዲያማ አይንሽን ጨፍነሽ ነው የምትይዙ? አዲያማ እኛ ኢትዮጵያ ብለን ለመጠቀም እንጂ እነሱ ኢትዮጵያ አጠቅማቸው እናቴ ነው ብርሽ ያዙት። እነሱ ብዙ ነገር እኮ አቻምሻል እንዴ እንደዛቱኝ እኮ ስለ አዲያማ አንተ መንገዱን ስለማታውቀው ነው እንጂ አዲያማ ሰው ሁሉ መኪና እየተዲያጠ እንዲያለ ደም በደም ነው የሆነው። ምንም አይንጨፍ ነው የሚነዲያ መንገድ አይደለም
አንተ ቱዌ ሰርተዋል እያልኩሽ መሄጃና መምጫ ሰርተውታል እንዲሁ መንገዱ ምትሄድ። እሺ ቀጥይ ግን ሐሳብሽን ቀጥይ። እሺ ኦሮሞ ኢትዮጵያን አይወዳትም። እሺ ቀጥይ። አዎ ቢወዷት የቴዲ አፍሮን ዘፈን አይቃወሙትም ነበር። በቃ ምክንያቱም ኢትዮጵያ ውስጥ አሁን ሁሉም ከቴዲ አፍሮ ዘፈን ጋር አዎ እውነቴን እኮ እንዴ ዳስጣል የሚለው ሀዘን ላይ ነው ያለነው። ኢትዮጵያ ሀገራችን ችግር ላይ ነው ያለችው። 12 እስኪ አንተ ቤት አድርጋ አንተ ከአንዳንድ ቁም ነገር ነው እንጂ በቃ አምላክ አንተ ታስቃቸዋለህ። ከኔ ቁም ነገር ጣል ሳረግ አሪፍ ነው። እኔ ምንም የሚያስቅ ነገር አላወራም። እይትላችሁ ዳስጣልን ምሳሌ እዛ ዳስጣል ግጥም ውስጥ 12 አድርጎ የሆነ እንትን እንዳላቸው ነብር ነው ምንድነው እየበላቸው እንደሆነ ተናግሯል። ያ አብይ አህመድ ነው። 12ቱ ክልል ነው። ስለዚህ አንዱነን አገራችንን ማዳን አለብን ጥሪ ነው ያቀረበው። አገርን አድን ነው ሁሉንም ነው። ለምን ኦሮሞዎች ይቃወሙታል? ዋይ ስለዚህ ኦሮሞዎች ሀገራቸውን አይወዷትም እንጂ ቢወዷት የቴዲ አፍሮ ዘፈንን አይቃወም። ለጥቅም ነው። ቢካዝ አጼ ሚኒሊክን የሚጠሉት ኦሮሞዎቹ ምን አድርጓቸው ነው? ኢትዮጵያን ወደ አንድ ስላመጣባቸውና በግድ ተጭናብናለች ብለው ነው የሚያስቡት እንጂ ሚኒሊክ እነሱ እንደሚሉት ጡት አልቆረጠም። ይሄ የውሸት ትርክት ነው። እነሱ እንደሚሉት ኦሮሞን አልጎዳም። ቆይ አንዴ ይችን ብቻ አንድ ደቂቃ ብቻ። እነሱ እንደሚሉት ጡት አልቆረጠም ኦሮሞ። እንደውም ቆረጠ የተባለው ጉበና ዳጬ ነው። ጉበና ዳጬ ደግሞ የኦሮሞ ተወላጅ ነው። ያንንም ሚኒሊክ አስቁሟል። ታሪክ ጠይቁ፣ ኦሮሞዎች ተጠያይቁ። በነገራችን ላይ ጉበና ዳጬ ነው አሉ ጡት የቆረጠው። ሁለተኛ አባጅፋር ባርነት ባሪያ እያለ ሲሸጥ ያስቆመው አይሸጥም። ምንድነው ለምንድነው ባሪያ እያልክ የምትሸጠው ኦሮሞን ብሎ አባጅፋርን ያስቆመው ማን ነው? ሚኒሊክ ነው። ይሄንን አይነግሯቸውም። የውሸት ትርክት ነግረው የኦሮሞ ልጆችን በጥቁሮቹን የሚያኮራ ሚኒሊክን እንዲጠሉ አድርገዋቸዋል። ስለዚህ ይሄ ትክክል አይደለም ነው። ኦሮሞዎች ተረጋጉ፣ አገራችሁን ውደዱ፣ ሚኒሊክንም አትጥሉ። አፍሪካኖች የሚኮሩበት ነው እና ይሄ የውሸት ትርክት እየተነገራችሁ አድጋችሁ አሁን ጥሩ አካሄድ አይደለም የምትሄዱት። ከወያኔ ተማሩ። ወያኔዎች አንዴ ወያኔዎች ለህዝባቸው የተወሰነ ቡድን ተጠቅሞ ቲፒኤልኤፍ ከስልጣን ስትለቅ የቀንጅብ እየተባሉ ትግረኛ ቋንቋ እንኳን ለማውራት ሲሳቀቁ ነበር። አዲስ አበባ እኔ ጓደኞቼ ስለነበሩ አሜሪካ ሁሉ ልጁን ያመጣውለት በጣም ቤስት ፍሬንድ ያለ ሰው ይነግረኝ ነበር። እየተሳቀቅን ነው የቀንጅብ እየተባልን እየተሰደብን ቴምር ትግረኛ ማውራት ተሳቀቅን መርካቶ ላይ ይለኝ ነበር። እናንተም በኦሮመኛ ቋንቋ ማውራት እንዳትሳቀቁ ከብሔር ብሔረሰቦች ጋር አንዱ ናችሁ። አብይ አህመድ ለሁሉም አይጠቅምም። ኦሮሞንም እየገደለ ነው። ታገሉ። በተለይ ደግሞ የቱለማ ኦሮሞ እየተጎዳ ነው። የቱለማ ኦሮሞ የተሰለቀቀ አማራ ነው ብዬ ነው የማስበው። በቃ አዳምጪ፣ ፖለቲካሽን ሰርተሻል። እስቲ በቃሽ ድረስ አዳምጪ። አንድ ነገር ልንገርሽ ተመርዋ፣ እንዲሁ ልብ ብለሽ አዳምጪ። ኢትዮጵያን ለመግዛት ወደ ስልጣን ለመምጣት ታሰብን አንዴ የሰሜኑን ባህሪ ማስተካከል አለብን። ማሽሟጠጥ፣ ማላገጥ፣ ሰውን ዝቅ ማድረግ እናት የትሙት ተመርዋ ብዙ ቦታ የማየው ነገር እኮ ነው። ይሄ ወደ ስልጣን ያመጣን ጭራሽ ተስልጣን ነው የሚያነሳን። አሁን እኔ ሳወራ ሰምተሻል። አማራን እንኳን አልሰደብም እኮ አሁን አማራንን ብለው ወክለው ይሄ ቦርጫሙ ሰውዬ ማን ነበር የሚባለው? ይሄ ቀፈታሙ እነ ዮዲያ እነ አማራ ኪላ ተሰብስበው ትግሬን ቅጥቅጥ ያደርጉታል። ሞጣ ይሄ ቅማላም ትግሬ እስከነ ቅማሉ መጥቶ አማራ ውስጥ ይላል። እኔ ግን አንድ ቀን አማራ መሰደብ አልፈልግም። ለምን? ጎረቤቴ ነው። ኦሮሞን ሲሳደብ ሰምተሻል? መቼ ነው? በጦርነቱ ጊዜ ተናዲን ሁላችንም በቃ አንቀውጠው ነበር። ታዛ ደብረጽዮን ደወለልኝና አንድን ብሔር ታቋሸሽክ፣ አንድን ብሔር ተሰደብክ፣ ከትግላችን ወደ ኋላ 100 ሜትር ነው የምንርቀው አለ። ወላሂ ላዚም ይሄንን እንዴት አልኩት ደብረጽዮንን። በቀደም እኮ አማራዎች አንተ ቅማላም ትግሬ እያሉ ሲሳደቡ ነበር። በቀደም እኮ ኦሮሞዎች እኮ አንተ ግማታም ትግሬ ሲሉ ነበር አልኩት። እነሱ ይበሉ አንተ መልስ እንዲያሰጥ። ምክንያቱም በቀደም ታስታውስ እንዲሆነ ጌታቸው ረዳ አሁን እንትን ያለው አዲስ አበባ ያለው ታማራ በኢሊት ጋር ሂሳብ እናወዳድራለን ብሎ ይሄው ማን ነበር ደብረ ሲና ተመለስን። አየሽ ቃል ቀላሃ ሆኖ ትግልን ያበላሻል። ተመልከች እንግዲህ እኔ ይሄንን አሁን በኢሞን ያወራነው ፎቶም አለ መረጃም አለ። ወላሂ ላዚም ነው የምልሽ።
እና ብዙ ነገሮችን ኦሮሞን ታከብሪዋለሽ፣ ትወጂዋለሽ። እናቴ እስቲ ማን ነው ኦሮሞ ጋር ቁጭ ብሎ ሲያወራ ኦሮሞ ጋር ታይታል አንተ አማራ እየተገደለ ከገዳይ ጋር ምን አገባው? እዚህ ያለ ኦሮሞ እዚህ ያለ ትግሬ ምን አገባው? ማንንም አላለም። አንተ ስነ ስርዓት ጅቦ እንደዚህ አይነት አፍን አትክፈት አንተ። እሺ እንዴ ጥሩ አይደለም። ሁለት ሺህ ሰው ይዘህ እኔ እንደ ቀልድም ቢሆን እንደዚህ አይነት ወሬ አታውራ። አም ስሬስ ላይክ ይሄ ትክክል አይደለም። በቃ ተናገር አንተ። አሁን ኖ እንደዛ ሚል የለም። አዳምጪኝ እሺ ልጨርስ። አሁን እነ ሎዛ የሚባሉ ተጋራዋሉ። ህፃን አማራም ቢሆን እጎላቸዋለሁ። እኔ እኮ ሁሉንም ነው የማወራው፣ እጎላቸዋለሁ። ይሄ እግዚአብሔርን ትግልን ወደ ኋላ የሚያስቀር ኦሮሞዎችስ የሚሉትን ተናገራ። ኦሮሞም እኮ ይላል እኮ ነፍጠኛ። እኔ ሁሉንም ነው ማንንም አልሰማም አልኩሽ እኮ ተናገር። ያ አሁን አማራ እንደዚህ ይላል አማራ አዲስ አበባ ገብተህ እናስወጣለን ይላሉ ኦሮሞዎች። ይሄን ማድረግ ትግላችሁ አንገትን እንቆርጣለን ይላሉ። እሱን ታይ እግርን እንቆርጣለን እናርዳለን ይላሉ እኮ ተናገር። እሱን እኔ ኦሮሞ ቢገባ እንደዚህ ነው የምነግረው። እናቴ ትሙት አሁንም እየነገርኩሽ ነው። ስሚ ግን ይሄ ትግላችሁን ወደ ኋላ ይመልሰዋል። እናቴን ነው የምላችሁ። አማራ ስለኛ ታውራ። እነሱ ማለት እነሱ ስልጣን ይዘው አማራን እንገላል። ትናንትና ቴዲ ቤት ምን እንዳለ ታውቃለህ? መስፍን ፈይሳ ምን እንዳለ ስማ። መስፍን ፈይሳ ትናንትና ቴዲ ቤት ስማ ምን አለ? እናንተ ምንድነው ያልኩት? እኔ ከአዲስ አበባ እንደዚህ እየተፈናቀሉ ጫፍ ላይ ተጥለው 30,000 ግብር እየከፈሉ እኮ እየፈጨ ላይ እየኖሩ ነው። ከአዲስ አበባ 30 እጥፍ ግብር ይጠየቃሉ ምናምን ስል እንደውም ሽመልስ አብዲሳ በሰበሩን ከተማ ሰበርናቸው ብሎ የተናገረው ትክክል ነው። በአረንጓዴ ቢጫ ቀይሽ እየተጠቀለልሽ ገና ትጣያለሽ አለ። አዳምጪኝ ተምሪ። አንድ ነገር ጀኖሳይድ እኮ ነው እንደዚህ ይናገራሉ። አዳምጪኝ አውቃለሁ። ለእውነት እንመስክር። ለእውነት አሁን የቴዲ አፍሮ አልበሙን ከመልቀቁ በፊት አማራና ኦሮሞ ሲጨቃጨቅ አይተሽ አታውቂማ? እውነት አንድ ቀን ሲጨቃጨቅ አይተሻል? ሌላ ፖለቲካ ውስጥ ገብተን ነበር፣ ሌላ ጨዋታ ውስጥ። አሁን ቴዲ ከለቀቀ በኋላ ምን ተጀመረ መሰለሽ? እንዳትዋሽ ኦሮሞ ከወር በኋላ ነው የሚገባው ቅኔው የዘፈነው እኮ ኦሮሞ ምን ተቀሰቀሰ? አሁን አይተሻል? በአማራና በኦሮሞ ያለው አይተሻል? ለምን እንዋሻለን? እኔ እኮ አሁን ቴምር አማራ እንዲያልክ ምናምን አደ እኔ ያለውን እውነት ስለማቅ እኮ ነው። አላየሽም አንቺ ዞር እያልሽ ማንንም ልፋታ እና ምን ይጣበስ የመዳቀመም ለምን ማን ኦሮሞ ይውልክ ኦሮሞ እንደማንኛውም ማለት አትሰማም። በቃ አንቺ ትግላችሁ እኛ አማራዎች ነን። ጅቦ አማራዎች ነን። በህዝብ ብዛት ከኦሮሞ እንበልጣለን። ቲፒኤልኤፍ ናት አውቃ ህዝብ ቁጥራችን እየቀነሰች። ኦሮሚያ ክልል ራሱ 20 ሚሊዮን አማራ አለ። ከዛ አማራ ክልል በጣም ሰፊ ነው። ሰው እኛ ኦሮሞን የምንለማመጥበት ምንም እንትን የለንም። እኩል ኢትዮጵያ ምድር ቆይ አንዴ እባክህ ኢትዮጵያ ምድር ላይ እኩል ተከባብረን እንኖራለን። አንቺ አሁን ለሰው ነው የምታወሪው። እናትህ እኩል ተከባብረን እንኖራለን። ለሰው አይደለም። ዳስ ሪያሊቲው እኮ ነው። ኦሮሞም አክብሮን እኛም አማራዎች አክብረናቸው ተከባብረን እንኖራለን እንጂ ኦሮሞን እንደዚህ ስለሆነ አክብሮ ዘርበል እባክህ። ማን ሲያከብረኝ አከብረዋለሁ። አሁን እኔ በትግሬ ልናገር። ትግሬ ስለሆነ አማራ ስለሆነ ደብሮሻል። በትግሬ ልናገር። አሁን ለምሳሌ አይ ኖ እንዴ በአማርኛ አውራ። እዚህ ያለው በሙሉ ትግረኛ ይሰማል። በትግርኛ አይደለም። አሁን ወደ ተጋሩ ልሂድ። እንደዚህ አዲስ አጀንዳ ሲመጣ ለምሳሌ በወልቃይትና በራያ ወጃም ላይ ኑሩ ይለምትዩ አዲስ አበባ ማን አባሽ ሰጥቶሽ ነው? አዲስ አበባ እኮ ያባቶች የቆረቆራት ሀገር ነው። አረ ወራሪ ወይ መጣ አዲስ አበባን ወለጋን ሳይቀር ወረደ። ደግሞ እዚህ አዲስ አበባ ጎጃም ኑሪ ተምር። አሁን እኛ ጎጃም ኑሪ ይላሉ እንዴ ወራሪዎች? እንዴ ደፋር አዲስ አበባ እኛ እኮ ነው። አረ ተይ ተምር ተይ ነው ወድሻለሁ። ተይ አንድ ነገር ልንገርሽ። አሁን የተጋሩ ልጆች አሉ። ስለ ወልቃይትና ስለ ራያ አንድ መግለጫ ሲሰጥ አማራና ትግራይ ይሰዳደባል በመግለጫ ብቻ። ከዚህ በፊት ጌታቸው ከሶ ነበር አይደለ? የምርጫ ቦርድ እንትኑን እየሰማሽ ነው? አው ካልተጨቃጨኩ እየሰማሁህ አይመስልም? እሺ እየሰማሁህ። የዛን ሰዓት አሁን አማራና ትግሬ ሲሰዳደብ ነበር። ነገሩ እየተጋጋለ ነበር። አሁን ቴዲ አፍሮ ደግሞ ሙዚቃ ከለቀቀ በኋላ ምን እየመጣ ተጋራውን የኛ መሬት ነው ወልቃይት አማራ ወራሪ ነው ምናምን ማለት ጀመሩ። ምርጫው ከመጣየው እየወረሩ ነው ምናምን። ከዛ ስድቡ ተጀመረ። አማራ አይደለም ወራሪ ምናምን። አሁንም በዚህ ሙዚቃ ላይ ቴዲ አፍሮ ያወጣው ኦሮሞ አይገባውም ከወር በኋላ ነው የሚገባው፣ ጨፈጨፋቸው፣ ሰደባቸው ምናምን ሲባል ተጋጋለ ስድቡ አይደለ? ዝም ቢባል ነገር በቃ ተዘፍኗል እንደዘፈን። አሁን አማራው ኦሮሞን ማበሻሸቅ ወይ ደግሞ ከትግራይ ጋር ማበሻሸቅ ሳይሆን የሚያስፈልገው ፖለቲካዊ ትግል። እናቴም ሰው ጫካው ገብቶ ወጣቶች የሚረግፉበት ትግል አይደል? እውነት አሁን ቴዲ አፍሮ ለነዚህ ወጣቶች ነፍስ ሊዘራላቸው ነው? አሁን አማራ የኢትዮጵያ ህዝብ
የቴዲ አፍሮ ሙዚቃ ነው የሚያዋጣ እነዛ ወጣቶችን ቴሌግራም ላይ ግን ታያለሽ በትግራይ ጦርነት አዳምጪ በትግራይ ጦርነት እንዳለ ተጋሩ የሚያወሩት ስለ ሞትና ስለ መጨፍጨፍ ነበር አይደል አማራውን በዚህ ሰዓት እየሞተ እየተጨፈጨፈ በቃ አዳዲስ አጀንዳ ነው በቃ የሚፈልገው አንዴ ስለ ቴዲ አንዴ እስቲ ወጣቶችን ገብተሽ ቴሌግራም ላይ እስቲ እንዴት እንደሚረግፉ እናቴ ትሙት በጣም እኮ ነው የሚያሳዝን ቴዲ ዘፈነ አልዘፈነ መንግስትን ሰደበ ለነሱ ህይወት አይሆንም እኮ ግን ፖለቲካ መሰራት አለበት የአማራ ሞት መቆም አለበት እናቴን በትግራይ ጦርነት ካስታወሽ ዓለም ልትፈርስ ነበር ሁሉም ሰው በቃ ኢትዮጵያ ልትፈርስ ነው በቃ ቢቢሲ አልጀዚራ ምናምን ጭንቀት በጭንቀት አድርገውት ነበር መግለጫ የማይሰጡት እናቴ ትሙት አልጀዚራ ነሽ ቢቢሲ ነሽ በየቀኑ እየዘገበ ነበር በአማራው ሳይታችኋል ጸጥ አማራ ክልላው ጦርነት ያለ ይመስለናል እዚህ አፋችን ስንከፍት ስንጫወት ነው የምንውለው ግን በቴሌግራም ግቡ እናቴ ትሙት ስንት ወጣት የሚያሳዝን ወጣት ጺም እንኳን የሌላቸው ወጣቶች እየረገፉ እናቴ ትሙት ከኦሮሞ ጋር መበሻሸቅ ከትግራይ ጋር መበሻሸቅ ይሄን አሁን ነው በቃ እሪ ማለት ያለ መስዋዕትነት ድል የለም እናንተ 17 ዓመት መስዋዕትነታቸው የነሱን መስዋዕትነት እኮ እናንተ እዚህ ሚዲያ ላይ እየተበራችሁ እኛ ይኸውልህ 67 የተጋሩ አሜሪካ ላይ እናቴ 67 ሚሊዮን አማራ ስማውን 2 ዓመት ሙሉ ሰልፍ ሳያቋርጡ የወጡ ሰዎች ናቸው እነዚህ ሰዎች አማራው ስንት ጊዜ ሰልፍ አድርጓል አንዴ ያዳምጥ አሁን መንግስትን ለመደገፍ የወጣውን ህዝብና አዳምጪ መንግስትን ለመደገፍ የወጣው ህዝብና አሁን አማራ ተጨፍጭፏል ተብሎ የወጣውን ህዝብ ስታመጣጥኝ እንዴት አጥቷሽ ቆይ ይኸውልህ እኛ አማራዎች እኛ 60 ሚሊዮን አማራዎች ነን ያለ መስዋዕትነት ትግል ዲል የለም ሜቢ እየወጣ ሰላማዊ ሰልፍ ላይ ወጡ ይችላሉ ግን ዋናው ትግል መሬት ላይ ነው መሬት ያለው ትግል ደግሞ መሬት ላይ ያለው ትግል በሚዲያ ታገዘ ምን ትርጉም አንተ አናታማ እንዴ ይኸውልህ ጅቦ እኮ አንተ አታርፈማ ታስቆመኛለህ መሬት ያለው ትግል ነው ዋናው ገብቷል መሬት ያለው ትግል ደግሞ በደንብ እየተደራጀ ነው ተደራጅቷልም በቅርብ ምን እንደሚፈጠር ታያለህ እንደዚህ ስንት አመት ሆነ እናንተ እኮ 17 ዓመት ታግላችሁ ነው አባቱ 4 ኪሎ የገባችሁት እኛ እኮ ገና 2 ዓመት ከምናምን ነው ለዛውም እንደናንተ መካናይዝድ ምናምን ጦር እንትን ሳንል ማለት ነው አብይ አህመድ ጀት ድሮን ምናምን ሚሳኤል ሁሉ ሳይቀር ተሸክሞ እየተጨነቀ ነው ገብቷላ ስለዚህ አሁን አንተ እንደምትለው አማራ ማስፈራራት ምናምን ነገር አይቻልም ወጣት ሊሰዋ ይችላል ያ የትግል አንዱ ፓርት ነው መስዋዕትነት ሰው ምንድነው ግን እኛ 70 ሚሊዮንን 20 ሚሊዮኑን ገብረንም ቢሆን እናሸንፋለን ይሄ ማወቅ አለበት በዚህ ልክ ነው ተምር እዚህ ጋር አሁን ለወደፊት ለሚመጡት አንድ ነገር ልንገርሽ ተምር እናቴን ተናደድኩኝ አሁን እዚህ ጋር 20 ሚሊዮን አማራ መሞት የለበትም አንድ አማራ መሞት የለበትም ነው በቃ ትግል መስዋዕትነት የወደፊት ህፃናቶችን የኔን የልጅ ተምር በቃ አንቺ ዝም በቃ በነፃነት ለማኖር ግዴታ ነው እና እድሜ ልክ እየተከተለ አንድ አማራ መሞት የለበትም አሁን መስዋዕትነት ባንሆንም በጊዜ ብዛት የትግራይ ጦርነት ላስታውስ አንዴ ይኸውልህ አሁን እኛ 20 ሚሊዮን ገበርንም አልገበርንም አብይ በሂደት የአብይ ኃይሎች አጠቃላይ የብልጽግና ኃይል በሂደት እኛን ማጥፋት ነው የሚፈልገው ከኢትዮጵያ ምድር ላይ ከመጥፋታችን በፊት ሁላችንም 70 ሚሊዮኑ ከመጥፋቱ 20 ሚሊዮን ገብረን መዳን አለብን አለቀ ኢትዮጵያም ልትድን የምትችለው አማራ ሰርቫይቭ 70 ሚሊዮን አማራ ከሆነ ኦሮሞ 70 ሚሊዮን ከሆነ ቆይ ትግሬው ስንት ነው ሁሉ ደቡብም አይቆጠርም ምን አይውልክ የትንሂድኛ ቲፒኤልኤፎች እኛን የጎዱ መስሎት እኛን ነበር እንደውም ቲፒኤልኤፍ ማጠንከር የነበረበት ወዳጅ መሆን የነበረበት ከኛ ጋር ነበር እስኪ ቆይ እስኪ ቆይ ጃነኒ ምንድነው ማልታቲ ሙጫቲ ኢልማ ቃናዝናዛ ሰሜናዊ ስብሰባ ነው እኮ ምን ነው ችግር አለ እኖ ጥያቄው ገርሞኝ ነው ጅቡ ያለ ኢትዮጵያ የምትላት ያለ ኦሮሞ የትኛውን ኢትዮጵያ ነው የምታወራው እኔ ያለ ኦሮሞ ኢትዮጵያ ኦሮሚያ ክልል ሄደሽ ታውቂያለሽ ግን ሀገርሽንና አይተሽና ኦሮሞ ክልል ፊንፊኔ ላይ ፖሊስ ነበረች አንቺ ያምሻል እንዴ ፊንፊኔ አማራ ነው ባክካት ቀባጣሪ ባሪያ
አጤ ምኒልክ የመሰረታትን ሽንት ቤቱን አዲስ አበባ አጤ ምኒልክን የመሰረታትን ሀገር ሽንት ቤት አይባልም ደግሞ የትኛው ማይተሽ ነው ባዙሩም ያለፈውን ሽንት ቤት ያ ታሪክ ጡት ቆራጭ ታሪክሽን እጅ ቆራጭ ታሪክሽን ነው። በነገራችን ላይ ኢትዮጵያ ነው የምታወሪው። ሰው ስታርዱ የኔ ቆንጆ ጃለኒ ጥጥ ቆርጡ ሰው ስታርዱ ህፃናት ታይ ወደ ሌላ ነገር ሄደ። አያችሁ አሁን ይሄ የብሽሽቅ ፖለቲካ ነው። እኔ በትግራይ እኔ ተጋሩን ወዳቸዋለሁ፣ አከብራቸዋለሁ፣ ጀግና ናቸው። እናቴ ትሙት የህዝብ ቁጥራቸው ማነስተኛ ቢሆን በጦርነቱ ጊዜ ግን ሰው 2 ዓመት አሜሪካ ላይ ሰልፍ ይወጣል። 2 ዓመት ሳይሰለቸው እናቴ ትሙት ህዝብ የተጨፈጨፈ ህዝብ የተገደለ እሪ ሚዲያ ላይ እኛ እንዴት ነበር ስንሰራ ነበር? በትግራይ ጦርነት ስንት ስራ ነበር ስንሰራ ነበር? እናቴ ሁሉም ትግራዋይ እንዲህ ይገርምሻል። በቃ ሳያወራ የሚግባባ ትግራዋይ ሳያወራ ሁሉም ሐሳቡ አንድ ነው። በቃ ጧትም ስራቸውን ጥል አማራውን 70 ሚሊዮን ነው ትላለች ተምር። ሰልፍ ሲወጡ አይታችኋል? ሰልፍ ሲወጡ አሜሪካ አውሮፓ ላይ ሰልፍ ሲወጡ አይታል? የለም እኮ ቴሌግራም ላይ ግባ ያማራው ወጥ እንዴት እንደሚያሳዝኑ እናቴ ትምት አንጀቴን ነው የሚበሉት። ድጋፍ ያስፈልጋቸዋል። በትግራይ ጦርነት አላየም ጄኖሳይድ ተፈጸመ ተብሎ በዓለም ሚዲያ ሲዘገብ በዓለም ሚዲያ ያው ማነስተኛ እኮ ናቸው ቁጥራቸው በርካታ ቢሆን ተጋሩ አስባችሁታል? ኢትዮጵያን እድሜ ልኳን ነበር የሚገዟት እድሜ ልኳን። ይሄ አንድነታቸው ምናምን ደስ ይላል። አሁን እኔ ትግራዋይ ነኝ አይደለ? አማራን ለማብሸቅ ኦሮሞን ለማብሸቅ አሁን እኮ እንበሻሸቅ ቢባል እኮ አሁን ባለንበት ደረጃ በደንብ ታበሽቃቸዋለህ ሁሉን። ግን አይ በቃ ለትግል አይሆንም። በተለይ ጦርነት ላይ ላለ ረሃብ ላይ ላለ ከበባ ላይ ላለ ህዝብ እናቴ ትሙት ማጠናከር ነው የሚሆን። ቅስቀሳ ራስ እኮ ነው ቅስቀሳ የምታደርገው። ህዝብህን ሰልፍ ወጥተህ ብዙ ነገር መስራት ሲችል ያንድን ብሔር ስታንቋሽሽ የዛን ብሔር አሁን ትግራዋይ እንዴት እንደሆነ አይታችሁ እንዴት እንደሆነ ከበው ነው። ከዛ ጽምዶ የሚባል ሰላም የሚባል መጣ ምና ከሰው ጋር ስትቀራረብና ስትሰራ ነው እናቴ ትሙት ሁሉም ነገር ብርሃን የሚሆን። ሰው ያለ ሰው አይኖርም። ኦሮሞን ዝቅ አድርገ አማራን ዝቅ አድርገ ትግራይን ዝቅ አድርገ ምንም አይነት የፖለቲካ ጥቅም አታገኝም ከመክሰር ውጭ። እንዴ ያማል እንዴ አሁን እንዳንድ ትግራዋይ እኔ ኦሮሞን ባጥረ ገርገው እስኪ በቃኝ ድረስ እናቴ ትሙት ባጥረ ገርገው ኦሮሞ ምንድነው የሚያስብ እንዴ? እነዚህ ትግሮች ስልጣን ላይ ቢወጡማ አሁን በስድብ ነው፣ ነገ ጧት ደግሞ አንገታችንን ቆልመሞ ያሳርጉናል። እስከመጨረሻው የደም ጠብታ እንዋጋ ብለው ነው የሚደራጁት። አሁን እኮ ያንን ነገር እኮ ነው የሚያደርጉት። ያ ነገር እየተካሄደ እኮ ነው ያለው። ግን ከሁሉም ጋር ሰላም አሁን ጃነኒና ቴምር ገብተው ነበር ወደ ብሽሽቅ ሄዱ። ቆራጭ ኦሮሞችም አታሸንፉም አማራን። እናቴ ትሙት አታሸንፉትም አማራን አታሸንፉትም። እንዲህ ተቆጣጣራችሁ ማለት አትገዙት። ስታከብረው ስትወደው ነው ስታቀርበው። እናቴ አማራም ሰፊ ህዝብ ያውም አማራ አለመግባባቱን እንጂ ከተግባባ እኮ ጦርነቱ የሚሆነው ደብረ ብርሃን ላይ እኮ አለመግባባት ነው። የአማራ ፖለቲካ በጥቅመኛም በምንም ስለተያዘ ነው እንጂ እስቲ ሙሉ ለሙሉ እንደ ትግራይ ጫፍ እስከ ጫፍ አንድ ቢሆን አማራ አስባችሁታል? ኦሮሞ ጦርነቱ የት እንደሚደረግ እንዳውኑ ዝም ብለ ይሄድ ወሎ ላይ ምን ላይ አታረገውም እኮ። እና ጥላቻችሁን ቀንሱ፣ አማራን መጥላት ቀንሱ። አንድ የሆኑ ቀን ባህር ዳር ሄዳ አይደለም የምትዋጋቸው ወይ ጎንደር ሄዳ አይደለም የምትዋጋቸው፣ አፍንጫ ስር መተው ነው የሚዋጉ እዚሁ ደብረ ብርሃን ላይ እዚሁ አዲስ አበባ ዙር። እና መቀነስ አለብህ በቃ ፍቅርን ማሳየት። እናቴን ነው የምላችሁ። ማንም ሰው መጥቶ ሊሰድብ ይችላል። ተናደስ ስሜታዊ ሆነ መሳደብና ይሄ ያጠነክራል። ኦሮሞን ያጠነከረው በዚህ አጋጣሚ ስድብ ነው። አንዋሽም። ለምን እንዋሻለን? ኦሮሞን ያልተሳደበ ማን አለ? በኦሮሞ ያልቀለደ ማን አለ? 100 ዓመት ሙሉ ሲቀለድባቸው ምናምን አጠነከራቸው። ስድብ ያጠነክራል። ባሌስትራል ኬንዲኖ ነው የምትሆን ያጠነካሪያቸው ነው። አሁን ላይ እንትን ያለ አሁንም ኦሮሞ እንደዛ ስህተት ከሰራ አለቀ። ለአንዳንድ ኦሮሞች እየገባቸው ቆማጣ ሜር ትችላለህ እናቲንና ምን አስተካክሉ። አፍንጫ ዘረሩ መጥቶ የሚዋጋ እንደዚህ እየናከው ምን እያልከው አሁን እንደምትዋጉት ውጊያ አይደለም። ሁሉም አማራ አንድ የሆነ ቀን አፍንጫ ዘር ነው የሚመጣው እዛችሁ። ህዝብን እንደ ህዝብ ደግሞ ተዋግታ አታሸንፉ። እኔ እኮ እያስተማርኳችሁ ነው። አልገባችሁም አይደለ? ሁላችሁንም ብሔር ብሔረሰቦች ነው። እኔ የማንም ብሔር ጥላቻ የለብኝም። ግባ
አንዳንድ ተጋሩ አሁን ኤርትራውያንን በጣም ይሳደባሉ። በጣም ጅቦዬ ሌላ ሰው አታስገባ ፕሊዝ። እኔ የማልፈልገውን ቃላት እንድናገር ያደርጉኛል። ለምን አይሽ ይሄንን ስሜትሽን መቆጣጠር ካልቻልሽ? ኖ ማን እህቴ ጃነኒ እንደዛ አይደለም። አንቺ እንደምታስቢው አይደለም አለላትም። ለምን ማናት እሷ? እነሱ ንፍጣቸውን እኛ ላይ የመጡ መናፈጥ አይችሉም። እንደዛ የሚባል አማርኛ በቃ አሁን ይሄ ተካከብር ነው። መታሽንት ያሽንት ቤት እያለች ኢትዮጵያን ስትሳደብ የድሮ ሽንት ቤት እያለች ያው ነው ፖለቲከኛ ብትሆኚ ታዳምጫት ነው። ያምን ብልጽ ነው እቺ ጃለልኝ ምናምን እዛ ወንድሞቼ ጋር መሳሪያ ገጥመዋል። እቺን አንድ ተራ የአረብ ሀገር ሴት ደግሞ እሷ ጋር ደግሞ ምን ተባከረ ስድብ ያጠነክራል። እናቴ ትሙት ነው ማለት እንዲህ አረካዩ ልክስማ እነሱ 40 ዓመት ራሱ ጫካ ቆይተው በአማራ አቅም ነው ስልጣን ያዙት። በቃ አለቀ። አማራ ነው ወደ ስልጣን ያመጣቸው። ብዙ እኔ አይገባችሁም። ቲክቶክ ላይ ያላችሁ ይሄንማ ፋክቱ ማወቅ አለባቸው እንጂ የነሱ ትግል ጫካ ነው። በቃ ዳስ አይ ልክስማ ቆይ አንዴ ጅቦ ይሄንማ ማወቅ አለበት። እውነት ብለህ መናገር አለበት። አማራ ወደ ስልጣን እንዳመጣቸው በደንብ ጠንቅቆ ኦሮማራ በሚል አንድ ሆኑ ከአማራ ጋር ባይ ዘ ወይ እንትና ሲናገር አልሰማህም? ያ ኃይለ ማርያም ደሳለኝ ኦሮሞ እንደዚህ አድርጎ ታግሎ ነው ስልጣኑን ያሸነፈ ነው እያለ ጆሃር ሲቦተረፍ ምንድነው ያለው? የሆነ ኢንተርቪው ተደርጎ እኛ ከስልጣን እንድንወርድ ያደረገን ይሄ በሰሜን በኩል ያለው ጫና ነው ያለው። እሱን ኢንተርቪው ሰምተዋል? ሰሜን ማለት አማራ ነው። በወልዲያ በወሎ በጎጃም በጎንደር በሸዋ ኃይለኛ ጫና ነበር። እነሱ እጃቸውን እያጣመሩ ዳውን ወያኔ ከማለት ውጭ አማራ በመሳሪያም ጭምር ነበር ሲዋጋቸው የነበሩት ፒኤልኤፎች ስፔሻሊ በጎንደር በኩል ማለት ነው። ምን ይሄ ሪያሊቲው ይሄ ነው። የነሱ ዳውን እያሉ ደብረ ዘይት ላይ ራሱ በምንድነው በቦምብ ጭስ ነው ውሃ በአውሮፕላን እየረጫ አይደል እንዳለ ቲፒኤልኤፍ ገደል የሰደዳቸው። ዝም ብለው መሮጥ ነው ስራቸው። ትግል ላይ ራሱ ሪያሊቲው እሱ ነው። ምን ይሄ እውነቱን አቅማቸውን ማወቅ አለባቸው። እዚህ መጎረር አማራ ወደ ስልጣን አምጥቷቸው አማራ ላይ የመጡ ሲታፉ እውነቱ መነገር አለበት። ይሄን ማወቅ አለበት። ይሄውን ፖለቲካ አይደለም። ይሄውን ኦሮሞን የሚያበሽቅ ነገር አይሽ ይህ በሸቋል ይሄ ደግሞ ኪሳራ ነው። አላማራ አማራ በሚል ቆይ አንዴ ጅቦ ቤትሽን ክፈቺ መጣው ኦሮሞውን ወያኔ ገደል ከተተው። አይችልም። ኦሮሞ ማለት የሸንበቆ አጥር ማለት ነው። ጦርነት መዋጋት አይችልም ማለት ነው። ውሸት እኮ ነው። ይሄ ነገር እኮ ነው ስሜታዊ የሚያደርገው ሰውን። አሁን እኔ የምናገረው ነገር አልገባችሁም እንዴት እንደሆነ። አሁን እንዲህ ብለሽ ስታወሪ ኦኬ እነሱ እንዲህ ነው የሚያስቡን፣ እንደራጅ እንታጠቅ እንዋጋ ብለው እግዚአብሔር ነው። ይሄ ብሽሽቅ አሁን እኔ እኮ ላብሽቅ ብል አማራውን አበሽቀዋለሁ እስኪ በቃው ድረስ እናቴ ትሙት ኦሮሞን እስኪ በቃው ድረስ አበሽቀዋለሁ። ግን ዋጋ ያስከፍላል። እኔ አሁን ምንም ላልሆን እችላለሁ ሰው ሀገር ስላለሁኝ ምናምን ምንም ልሆን አልችልም። ግን በቃ ሀገር ላይ ያለውን ሰው ትጎጆዋለሽ። ሰው እንዴ ትግሬዎች እንዲህ ነው የሚያስቡት? ጅቦ የሚባል ትግሬ እያወራ የነበረውን አስባችሁታል? ንቀታቸው አንድ ትግሬን ሲያይ የሚያየው አስተያየት ሌላ ይሆናል። የጥላቻ ፖለቲካ ኪሳራ ነው። ትግራይን ስለሚዩ እኔ አንድ ነገር ልንገራችሁ። አምረው ትግራይን ሲጠሉ የነበሩ ሰዎች በጦርነቱ ጊዜ ኃይሎ ጋር ሲጨፍሩ የነበሩ ሰዎች አሁን አይታችኋል? አንገታቸውን ሰብረዋል። መናገር አቅቷቸዋል። እናቴን ጥላቻ ራስን ነው የሚጎዳው። አብይ አህመድ ሲመጣ ጫማ ስር ወድቀው ሲልሱ የነበሩ ሰዎች አሁን አማራው ወገናቸው ሲጨፈጨፍ ልሳናቸውን እንትን ማለት አቃታቸው። በቃ መናገር አቃታቸው። ጥላቻ ራስን ይጎዳል በላቸው። እነዚህ ትግሬዎች 95 ለ5 ምናምን እያሉ በሚዲያ ሲያዋክቡና ሲያራሩጡ የነበሩ ሰዎች አፈሩ፣ አንገታቸውን ደፉ። አሁን ላይ ጥላቻ ዙሮ ራስን ነው የሚጎዳው። ከዚህ መማር አለብን። የኢትዮጵያ ፖለቲካ አሁን በጣም እየተቀየረ ነው፣ ተቃራኒ እየሆነ ነው። ያንን አንቋሽ ያንን ሰድብ ምንም የምታገኘው ፖለቲካ የለም። ብዙ ልጆች እኮ አሉ ቴምርዬ፣ ዞር ብለሽ እያቸው አሁን እነ ዮዳብ የሚናገረውን አማርኛ ታውቂያለሽ? ለትግሬ ያለው ንቀትና ጥላቻ በጣም እኮ ነው የሚያናደው። ግን በዛ ደረጃ አማራ ነው ብዬ ግን አማራን መልስ መስጠት አልችልም። ይጎዳል። አሁን ጃንደኒ እዚህ ገብታ አንቺን እስክትሰድብሽ ምናምን አንቺ ልትጠቀሚባት ነው የሚገባው። ልትጠቀሚባት አንድ ኦሮሞ መጥቶ አማራን ሲሰድብ ምናምን ትጠቀምበታለህ። ቶሎ ብለህ ታዳምጠዋለህ። እንዴ አሁን ስድብ እኮ አስፈላጊ በቃ ይሄ ያልገባሽ ነገር አለ ተይምር። ቤትሽን ስትከፍቺ ደግሞ በደንብ ይሄ መሸነፍ አይደለም እኮ እንዴ ተው እንጂ
ለማንኛውም ምንድን አንተ ትልቅ ሰው ከባድ ሰው ነው አሁን ያወራኝ። እና ጥላቻችንን እናቁም። ጥላቻችንን ስናቆም ነው የፈለግንበት ቦታ ላይ የምንደርሰው። 4 ኪሎም ሆነ ደግሞ 4 ኪሎ ዝም ብሎ ቤት አይደለም፣ ወይ ደግሞ ቤተ መንግስት እንደምታስቡት አይደለም። የብዙ ብሔር ብሔረሰቦች የሚወሰንበት ነው፣ ውሳኔ የምትወስኑበት፣ ሀገር የምታስተዳድሩበት ነው። እና ሁሉንም ብሔር ብሔረሰቦች ስታከብር ነው እዛች ስልጣን ላይ ወይ ደግሞ እዛ 4 ኪሎ የምትገባው። ገባ? አንዳንድ ታጣቂዎች እኮ መጥፎ ነገር የተናገሩት ቪዲዮ እኮ ይመላለሳል እኮ ሶሻል ሚዲያው ላይ። ይሄ ነው ትግሉን ወደ ኋላ ያስቀረው፣ የትግራይን ትግል ወደ ኋላ ያስቀረው። ለምን እንደሆነ ታውቃላችሁ? ከደብረ ብርሃን የተመለስንበት ምክንያት የአንዳንድ ሰው የመግለጫ የስሜታዊ መግለጫ እናቴን አንደበት እኮ ትግልን ወደ ኋላ ያስቀራል። ከአማራ ኢሊቶች ጋር ሂሳብ እናወራረዳለን የሚለውን የጌታቸውን ተጠቀሙበት። አማራ ሂሳብ ሊያወራረድብህ ነው ትግሬ፣ መንገዱን ዝጋበት እንዳይወጣ አድርገው እነ ባጫ ደበሌ ተጠቅመውበታል እንዴ። ከዛ ስህተት መማር አለባችሁ። አሁን እኔ ደብረጽዮን ጋር በደንብ በስነ ስርዓት ነው የማወራው። አይ እንደዚህ ላ አይኮነን በቃ ክቅየራለሁ። ምስ ኤርትራውን ፍቅር ክንኸውናለና ምስ አምሓራውን ፍቅር ክንኸውናለና ከዛ ፍቅር ከጎረቤት ጋር ያለህን ፍቅር ስታዳብር ጉልበት ይኖራል። አሁን ጦርነቱ ሊጀመር ነው አለ አብይ አህመድ። ጦርነቱ የሚሆነው ካቋረጥንበት ቦታ ነው ብሎ ደብረጽዮን ጽፎ ላከለት። ምክንያቱም ከአማራ ጋር አሁን እርቅ እያወሩ ነው። ውስጥ ምናምን ጽምዶ አንድነት ገባህ አይደለ? ፍቅር ሲኖር ከዛ ኦሮሞ ጋርም እንዲሁ ፍቅር ሲኖር ትግልህ ፍሬያማ የሚሆነው ያንን አንቋሽ ያንን ሰድብ ምናምን ግን ማን አንቋሽ ማን ልታስተዳድር ኦሮሚያ ደግሞ ለውጊያ የማይመች ሜዳ ነው። ሰሜኑ ውጊያ ላይ አደገኛ ጎበዝ ተዋጊ የሆነው ተራራማ ቦታ ስለሆነ ነው። እስቲ ወደ ኦሮሚያ ወረድ ብለህ ለመዋጋት ሞክር። ሜዳ ነው፣ እዛው ማዳበሪያ ነው የሚያደርጉ። እናቴ ቀልድ አይደለም። ሰሜኑ ተራራ ላይ መዋጋት አንደኛ። የትግራይን ጦር አላያችሁትም? ደብረ ብርሃን ድረስ የመጣው ገደል ለገደል እንዳለ ትርግርግ ውጊያ ጎበዞች ናቸው። ተራራ ለተራራ እዛ ነው ኦሮሚያን ስትሉ ሜዳ ላይ ካገኛችሁ በቃ እርሻ ነው የሚያደርጓቸው። ደግሞ ህዝብን እንደ ህዝብ ንቀ ፍጹም አታሸንፍም። ፍጹም ኦሮሞ በጣም ከፍተኛ ቁጥር እኮ ነው ያለው። በጣም አማራም እንዲሁ ከፍተኛ ቁጥር አለ። ግን ትግራይ በዛች አነስተኛ ቁጥሯ ተግባብተው ጀግንነታቸው እናቴን አያችሁ። ጥንካሬ የሚጀምረው ልብ ለልብ ስትናበብና አንድ ስትሆን። ድፍን ኢትዮጵያን እኮ ነው የገጠሙት እኮ ጀግኖች ናቸው። ቁጥራቸው ትንሽ በርካታ ቢሆን ታስባችሁታል? አንድ ሰው አፉን አይከፍትም ነበር። ጀግኖች ናቸው ተጋሩ። አሁንም ጦርነት ቢጀመር እናቴ ትሙት እስከ መጨረሻው ድረስ ይላሉ። ፖለቲካ አሰራር የሚችሉበት። ዛሬ ስሜታዊ ሆንኩኝ። ቀባጠርኩ በጣም ቀባጠርኩኝ። ለማንኛውም ደብረጽዮን አሁን ቴክስት አድርጎልኛል። ደውዬ ስትላወራቸው ምንድነው ይናገረኛል። ምንድነው የምትቀባጠር አንተ? አሁን ቴምር ማነች? ዝም ብላ አስጎብቶ ለሷ ትሞክራታለህ። እኔ የሞከርኩትን ተጋር እንድትሞክር ነው እንጂ ለቶምር እንድትሞክራት ነው ይሄን ነገር ይሄናል የነገርኩት። ምን አይነት ልጅ ነህ? ምን አይነት ጩልቃ ነህ? እናቴ እንደዚህ ነኝ። ዙዙ ተመልሳ መጣች። ልጅ አላስገባሽ። ቶምርን አስገብተህ ትሞክራለህ። ተጋሩ አስገብተህ ሙከራቸው እንጂ አንዳንድ ተጋሩ ደግሞ አሉ ዝም ብለው እየዞሩ የሚሳደቡ ምናምን። እነሱ ሙከር ነው ያልከህ እንጂ ፍቅር የማስታወቂያ ተሰሪ ያጂቦ ማሐሪ እንዴት ነው ፍቅር ሕጂ ናብ ትግሬ ማስታወቂያ ልሰራ ነው አንዴ የገባሁት። ተጋሩ ንፍቅር ሕጂ ትግርኛ ከተዛረብ ገይራይ ኳርታ ይዝነኸ ሰሞኑን ትግርኛ እናገርሻለሁ። ስማ በዛው ማስታወቂያ እየሰራክ እንጂ ጌሙን እንዴ ሜይ 9 የቀጠሮ ጌም አለብኝ። ባልና ሚስት ነው የምገጥመው። አደራ እንዳታሳፍሩኝ። ሁላችሁንም ወዳችኋለሁ በፍቅር። ሁላችሁም የጅቦ ወዳጅ ሆናችሁ ሁላችሁም አሁን ከፈለግ ፈጥኛ አፍርጥ የኔ ቆንጆ። አንቺንም አልፈጠፍጥሽም። ቴምር እኮ ናት አናዳኝ እኮ ሌላ ነገር እንዳይፈጠር። ምን አረገች? ስሜታ ያታርጋት ቴምር
የምር ወዳታለሁ። ጎበዝ ናት። ለአማራ ያላት ነገር ይገባኛል። ስሜታዊ ያደርጋል አሁን ያለው ነገር። ግን ስሜታዊ ሆነሽ ደግሞ ብዙ ነገሮችን ማጥፋትና ብዙ ነገር እንትን ማለት የለባቸውም። ገባሽ? እኔ አሁን የትኛውንም ብሔር እናገራለሁ። እየሰማሽኝ ነው? ፍቅር እና የሄድክባቸው ነው ሁሉንም ነው አሁን እያስተማርኳቸው ነው። መሄድ ሳይሆን ፖለቲካ እያስተማርኳቸው ነበር። በቃ ሜናይን እንዳትቀሩ እሺ። ያያጅቦ ትልቅ የቀጠሮ ጌም ነው። ዴዚ ነው የሚገጥመው። በጋራ ነው የምንገጥመው እንጂ ረስቼዋለሁ። እንዳትቀር አንቺ አይደለሽ እንዲያዘጋጀሽው ጌም ደግስ አረግሽዋ ወገብሽ ይሸርጣሽ ደግሽ እንገጥማለን። አይዞህ እንዳትቆሩ፣ ሁላችሁ እንዳትቆሩ ንገሪልኝ በእናትህ። የቀረሰው ግን እስቲ አንቀርም የምትሉ አንዳንድ ቁጥር እንቀራለን የምትሉ 2 ቁጥር ጻፉ። ጠላት ነኝ 2 ቁጥር 1 ቁጥር እንዳለ አንድ ነው። በቃ ይመቻችሁ። ታፕታፕ ምናምን በማድረግ ታግዙኛላችሁ። እናቴ እናሸንፋለን። 2 ቁጥር ወይኔ እናቴ 2 ቁጥር በዛ። 2 የጻፉትን ያዛችሁ 1 ቁጥር ኧረ 2 ጠላት ብዙ ነው ጠላት ለነ እንዴ 3 ቁጥር ልመጣም ላልመጣም እችላለሁ። 0 አላቀህም 2 ቁጥር በኢየሱስ ያጅቦ ከስር ልሁን። ቆይ 2 ምጽፎ አይደረግ እንዴ? እኑም 2 ጻፈች። ጭራሽ የኔዋ የኛው ጉድ። ወይኔ ጠላት የብዛቱ ወይስ ቡላላ? ዛሬ ቡላላ የት አለ? 6 ተኝቶ ይሆናል። ትናንት እኮ እስከ ሌሊት ድረስ ያቀሳስር ነበር። ወይ መሐሪ መጣ። መሐሪ ሐወይ ሐውስላ አንቺ ጠላት የብዙ ነው። በቃ ይሄ ነገር ይከብዳል። ኧረ አንዳንድ ኮፒ ሊንክ አለ። የለም ጠላው ቆሙድ ሲይዙ ነው እንጂ የለም ጠላት ይሁን የለም። ማሬ በቃ እናወራለን። እሺ ደውዪልኝ ማሬ። እሺ ባይ። እንግዲህ ምእመናን የዛሬ ፕሮግራማችን ይሄን ይመስል ነበረ። ተጫወትን፣ ሳቀን። ከ1000 ምናምን ሰው በላይ ቁጭ ብላችሁ ስላዳመጣችሁ በጣም አመሰግናለሁ። ምክንያቱም ይህ አዳራሽ ሙሉ ህዝብ ነው። ሳይሰለቻችሁ ሳይታከታችሁ ቁጭ ብላችሁ ላያችሁኝ ኮፒ ሊንክ ታብታብ ላደረጋችሁ እንዳለ ወዳችኋለሁ በፍቅርና ምንም አይነት ብሔር ጥላቻ የለብኝም። ያለውን እውነታ ግን አወራለሁ። እናቴ ትሙት እውነቴን ነው። ያለውን እውነታ ከማውራት ወደ ኋላ አልልም። የቀጠሮ ጌም አለብኝ ግንቦት 1 ወይ ደግሞ ሜይ 9 ላይ። በኋላ ማታ አካባቢ ተመልሰን የሙዚቃ ግብዣ እናደርጋለን። የዩቲዩብ ቻናሌን እየገባችሁ ሰብስክራይብ አድርጉ።